መሬት ከነቤቱ ተወሰደብኝና ጨረፍታ በፊትም እዛ ናይሮቢም እያለሁ ተናገር ያለውኝ ያ መሬቱ ሲወሰድብኝ ከወንድሞቼ ተጣላው። በዛ በተወሰደው መሬት ምክንያት ከወንድሞቼ ተጣላውኝና ታላቅ እናቴ የምትጠራበት ታላቃችንና የመጨረሻው አሁን ከኔ ኋላ አንድ ብቻ ነው ያለው ጋር ተጣላን። በጣም ክፉኛ ተዘጋጋን። ምክንያቱም መሬቱ ሲወሰድ ከወንድሜ ከታላቄ ጋር ፍርድ ቤት የቆመ የለም። ለዛ ክርክሩ እኔ ከዚህ ብር ስልክ እዛ ምረዱኝ ከወንድሜ ጎን ባለመቆማቸው አዘንኩባቸውኝና ረድተዋል፣ አግዘዋል። እንዳንተ አይነት የሃይማኖት መሪ የነበረ ሰው ከዛ ካለ መንፈሳዊ በነበርክበት ሃይማኖት ውስጥ ያለ ዕውቀትና ያለ ተሰሚነት ያለ ተደማጭነት ክብሬ ሳትል ለክብሩ ስሜ ሳትል ለስሙ ብለህ አምነህ ጨክነህ በዚህ ባለፍክባቸው የህይወት ዘመን ንብረታቸው ከከተማ ከቤት ሲያሳድዷቸው በደስታ ነው የተቀበሉት። በደስታ ተቀበለው። ተውለት፣ ለዛ ወንድምህ ሕያው እግዚአብሔር ምስክር ነው ኡስታዝዬ፣ ተውለት። በዚህ ምክንያት ታላቅ ወንድምህ መሳሪያ አንስቶ ሄዶ እንዳይገላቸውም ለምነዋል። አንተም እንደዚህ እንዳታደርጉ ተውለት። የሰራዊት ጌታ ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው። እንትን ባልለው ብዙ ነገሩን አጥቷል። ከነሱ በላይ ህመማቸውን አምቀው የሚይዙት ከቤተሰብ እኛ ከቤተሰብ ነና እነሱ ይጎዳሉ። እቴ ጉዳት ያለው ከአባትሽ ጋር ነው። አባት በተለይ በሴት ልጁ ምንም አይጨክንም። እኔ ምስክር ነኝ። ልጁን ጌታ ምን ብታደርግለት ነው ደስ የሚለው? ይቅርብል እና ጌታ ማስደሰት ትፈልጋለሽ? በደንብ ፋዘርን ይቅርታ ቢያቸውና እሺ፣ ስልክ አንስተሽ ደውይላቸው ዛሬ። እሺ፣ ስልክ አንስተሽ ደውይላቸው። እርግጥ ነው አንቺ የተተውሽ የተረሳሽ እሳቸው ከነናትሽ ጭምር ስለጣሉሽ እሳቸው እጅ አላደግሽም። ከተጋባን ጊዜ ጀምሮ በህይወት ዘመኔ ምልልስ ውስጥ በንግግሬ በድርጊቴ በድየሽ ይቅርታ ባልጠየቅኩበት አንተ የምታስታውሰውን ጠርተ በዚህ ጉዳይ ላይ ይቅርታ እኔ ደግሞ አላስታውሰውምና አንቺ የምታስታውሹን ንገሪኝ ብለህ ከንግግር ጀምሮ ፍቅር የተሞላበት እንዳልኩ ግንባርህን ግስል ላይ መስል ቋጥረህ ይቻላል እሰጥሃለሁ ኡስታዝዬ፣ ግስል ላይ መስል ቋጥረህ ግንባርህን እንደዛ እንኳን ብታወራት ያውቃሉ። ሴቶች እንደሆነ በደንብ ነው የሚያነቡት። ታውቃለህ፣ ሴቶች ማለት የኤክስሬይ ማሽን እንደማለት ነው። ሌላኛው በደንብ ነው ወንዶችን የሚያነቡን፣ በደንብ ነው የሚያነቡን። የኛ ነገር ያው ፊት ለፊት ነው። ታውቃለህ፣ ወንዶች እንደዚህ ፊት ለፊት ምን በቃ ብዙ ጊዜ ጉልበት ላይ ነው የምናተኩረው። ታነባለች ታነብና አነጋገርህ ራሱ ቀጥሎ ያለውን ነገር አውጥታ አሁን እንደዚህ ብዬ ብናገረው እንደዚህ ሊለኝ ይችላልና ስለዚህ አሁን ይሄን ብናገረው ያስቆጣዋል። ስለዚህ ምን ልበል? አይ በቃ አልናገርም ብላ ትፈራና ትተዋለች። አንተ እሷ ፊት ስቀርብ ብልጡን ወንድሞቼ ናቶቼ ወንድሞች በጣም ብልጦች ነው። ሚስት ጋር ያለውን ነገር ሁሉ አንዳች ሳትደብቅ እንድትነግርህ አድርጋት። በድርጊትም በንግግርም ፖላይት ሆነህ ኦፕን ሆንላት። ከዛ የበደልካትን ሁሉ ትነግራለች። ስትነግረው ወዲያውኑ መዝገበ ቃላት ይምጣልኝ ብለህ ቃላት ምርመራ ውስጥ እንዳትገባ ቀጥታ ይቅርታ ጠይቅ። ሚስቶችም ልክ እንደዚሁ አድርጉ ለባሎቻችሁ። ባል ጠሪውና ዳዲ ሃኒን ቤቢን ብለሽ ትጠሪ ከሆነ አይዶ ነው ብቻ በምትጠሪበት አቶም ብለሽ የምትሉ ከሆነ ሲጀምር እኮ አቶ እኮ ብለው ይጣራሉ ባሎቻቸውን። አይገርምም? አቶ ዘርጋው ብላ ትጠራዋለች ባሏን። ይሄ እኮ ራሱ አንድ አገራዊ ጦርነት እኮ የሚያስነሳ ነው። እንዴት ነው አቶ ዘርጋው ተብሎ የሚባለው?
የፍርድ ቤት ሸንጎ እንደሚጠራው አድርገሽ አንቺ ባልሽን አቶ ብለሽ የምትጠሪው ምን ለማለት ፈልገሽ ነው? አንዳንዶቹ ደግሞ ሲያቆላምጡ አያውቁበትም። የኔ ውሻ ብለው ይሉታል። እንዲህ አንቺ አቆላምጠሽ ሞተሻል። የኔ ውሻ ኧረ እህትዬ ተይ ግድ በተጣ በሀገር ደህና እንደዛ አቆላምጠሽ ብትጠሪው አቤት እንኳን ብሎ ቢልሽ የሆነ ጸብ የተፈጠረ ቀን አንቺ እኮ ነገሩን የጀመርሽው ዛሬ አይደለም። እኔን እኮ ውሻ ብለሽ እየጠራሽኝ ትዝ ይልሻል። ባለፈው ዳቦ ጠዋት ቁርስ ሰጭኝ በሳህን እኮ አምጥተሽ ወርውረሻል። ያው ለውሻዎቹ እንደሚሰጥ ለእኔም እንደዛ። እኔ እኮ አልገባኝም ነበር ብዙን ብሎ ቤቱ ይነዳል። አንቺ አቆላምጠሽ ሞትሻል። የኔ ውሻ የኔ ቡችላ እያላችሁ ትጠራላችሁ ባሎቻችሁን። የምትኖሪው አሜሪካ ሀገር ነው፣ የምትኖሪው አውስትራሊያ ነው፣ የምትኖሪው ካናዳ ነው። ላልጠፋ ቁልምጫ ወገን ተው። ቢያንስ ወይ ልጆች ካለች በመጀመሪያ ልጅሽ አባት ጠሪው። የኔ እናት እንደዚህ ሙሉ ስሙን ጠርታ አባቴን እንደዛ ጠርታ አታውቅም። አባ ሰለሞን ነበር የምትለው። የመጀመሪያ ልጃችን ሰለሞን ስለሚባል ማለት ነው። ሀዳ ሰለሞን ነበር የሚጠራት ፋዘር። በመጀመሪያ ልጆቻቸው እንደዚህ ይጠራራሉ ማለት ነው። አንተ የኔ ቡችላ ማን የኔ ቡችላ የኔ ቡቺ በላይ ስትዩ ኢትዮጵያዊ ወንድ ቆይቶ ነው የሚመጣው። ላልጠፋ የቁልምጫ ስም ሌላ ፈልጉለት። እኔ አሁን አንድ ቀን ሀና ብዬ አንድ ቀን ብቻ እንደዚህ ተናድጄ ወይዘሮ ሀና አልኳት። ምን አለች? እንዲህ ብዬ ጠርቼ አላውቅም። የዛን ቀን ምን ክፉ እንደተጠናወተኝ ወይዘሮ ሀና አልኳት ብዬ እኮ አላውቅም አልኩ። በ16 ዓመት ትዳር ጉዞ ውስጥ ማማ ነው ብዬ የምጠራት እንደወረደ አልኩላ። ጦስ ማዕት ላይ ልሰበስብ በቀኛው ለኝ ብዬ ወጥቼ እና ስትጠሩ ሁሉ ጭምር ማለት ነው። ነገር ፍለጋው ሀንዬ በእውነት ነው ብዬ የምልሽ ነገሩ ትዕግስተኛ ስለሆነች አለፈችኝ። ማማ ነው ብዬ ጠርቻት ማቀው አንድ ቀን ኤርሚ ብላ ከማለት ወይ ደግሞ ላብ ብላ ከመጥራት ውጪ በሌላ ጠርታ አቶ ኤርሚያስ ብላ እንኳን ጠርታኝ አታውቅም። ባሏን አቆራምጥኩ ብላ የኔ ውሻ ብላ የምትጠራ ሴት ይታይ፣ ያውም ኢትዮጵያዊውን ወንድ። እና ተባረኩ፣ ቤታችሁን ጠብቁ፣ ይቅርታ ተባባሉ። ለብቻ ወስደህ ጠይቃት፣ ለብቻ ወስደሽ ጠይቂው። ምን ብለሽ ባልሽን በቁልምጫ በምጠሪውም ካለ ወይ በዋናው ስሙ ጠርተሽ እስከ ዛሬ ድረስ ያሳዘንኩ ነገር ካለ ንገረኝ። ጌታ ኢየሱስ ምስክር ነው። ብዙ ኢትዮጵያዊ ባተውበት ነገሩ በወቅቱ 3ኛ፣ 4ኛ፣ 5ኛ፣ 6ኛ ሰው ሁሉ ገብቶበት ነገሩ ከሚስተካከለው ይልቅ ወደማይስተካከለው ጥግ ላይ ሄዶ ነው ያኔ በደልን ለመናገር ሽማግሌ ፊት አምጣ ሰዎች ሰብስብ እነግርሃለሁ ብለው የሚሉት። ለምን ለብቻ አትነግሪውም ነበር? ሽማግሌ ፊት ጠርተህ ስታወራት ሌሎች በአዳም ባሉበት ጉዷን ገበናዋን ገበናዬ ብላ የምትለውን ነገር ሰዎች እንዲሰሙባት ስታደርግ እያስቆጣት ነው። ኦኬ አንቺ ጠርተሽ ጓደኞችን የቤተክርስቲያን ሽማግሌዎች የቤተክርስቲያን መሪ እንኳን ቢሆን እኮ ብዬ የምላችሁ አስቀድማችሁ በግል ቁጭ ብላችሁ ያልፈታችሁትን ፓስተር ፊት ሄደሽ ስትነግሪው ነገሩን እያወጣሽበት እንደሆነ ስለሚያውቅ ልቡ እንደሚያዝን ልንገርሽ እህቴ። ለምን ሁለታችሁ ተነጋግራችሁ ልትፈቱት የምትችሉትን ጉዳይ ሌሎች እንኳን ሽማግሌ ባጨምሪ ፓስተሩን እንኳን ብቻ በመጨመርሽ ወደ ውጭ እንዲወጣ ሆኗል ማለት ነው። እሱም ሆኖ እንኳን በይቅርታ ብትዘጉት ችግር የለውም። ፓስተሮቻችን አይስሙ እያልኩ አይደለም። መስማት ባለባቸው ነገር ላይ ሰምተው ማስታረቅ አለባቸው። እውነት ነው።
ሌላ ዓለማዊ ሰው ሄዶ ሰምቶ ከሚያወራ ወደ ፓስተሮቻችሁ ለቤተክርስቲያን ሽማግሌዎች በተነግሯቸው ነገሩ ይፈታል ማለት ነው። ኖ ሙና ነገሩ ሳይዘረዘር ይቅርታ መጠየቅ አይቻልም። ለምን መሰለሽ እህቴ፣ አለባብሰው ቢያርሱ ባረም ይመለሱ ይላል የአገሬ ገበሬ። እኔ ገበሬ ስለሆንኩ ማለት ነው። ለምን በይ ነገ በጉዳዩ ላይ ድጋሚ ስለምትመለሱበት ችግር ሳይዘረዘር ዘርዘረሽ መንገር አለብሽ። ኦኬ፣ ዘርዘረሽ መናገር አለብሽ። ኦኬ፣ ወንድም ቢበድልህ ነው ብሎ አይደል ብሎ የሚለው ሉቃስ 17 ላይ። አዎ አንተና እሱ ሆናችሁ መጀመሪያ ሄዳችሁ ንገረው ይላል። ንገሪው። አንቺን አልሰማ ብሎ ካለሽ ሁለተኛ ሰው ይዘሽ ንገሪው። እሱ አልሰማ ብሎ ካለ ፕሮሲጀሩ ከዛ ለቤተክርስቲያን ይላል። ንገሪው በመጀመሪያ ምንም መዘርዘር ነው ያለበት። ተዘርዝሮ መነገር አለበት፣ ምንም ሳታስቀሩ። እግዚአብሔር እንደዚህ አይነት ልብ እንደሚወድ ልነግራችሁ እወዳለሁ። ምስክሩ ነኝ እኔ። ወንድሞች እናቶች፣ ያልኖርኩትን አይደለም እነግራችሁ፣ የኖርኩትን እነግራችኋለሁ። እውነተኛ ሁኑ። ምንም እንዳትደብቅ፣ ምንም እንዳትደብቂ። ነገሩን ማንም ሰው በሌለበት ለባልሽ መናፈሻ ወስደሽ ቤትሽ ውስጥ ሆነሽ ልጆች በሌሉበት ቁጭ አድርገሽ ቡናችሁን ጠጥታችሁ ምሳችሁን በልታችሁ ቁጭ ብላችሁ አይን አይንሽን እያየ አይን አይኗን እያየህ የምታወሩበት የራሳችሁ ጊዜ ይኑርና ፍቱት። በጌታ ፍቱት። በጌታ እለምናችኋለሁ፣ ፍቱት። አንዳችሁ ሌላችሁን ፍቱ ማለት ይቅር ተባባሉ፣ ይቅርም ትባላላችሁ ብሏል። ቤታችሁ ሲፈወስ ታዩታላችሁ ወንድሞች እናቶች። ትዳራችሁ ሲፈወስ፣ በረከታችሁ ሲፈወስ ታውቃላችሁ። ጤንነታችሁ ሲፈወስ ታዩታላችሁ። አንተ በበሽታ እየማቀቅ ሚስትህን አሳዝናት በድልሃት ወደ እግዚአብሔር በብርቱ ብጮህ ጸሎት ይከለከላል። ነው በንግግር ማማምን ከሆነ ቁጭ አድርገሽ ነገር ይወቴ በጣም ተደጋግሞ መነገር አለበት። በንግግር እንዲያምን ደግሞ የምንናገርበትን ድምፀት ማወቅ አለባሽ እህቴ። የምንናገርበት ድምፀት ማለት ነው። የአንዳንዶች ሴቶች ንግግር ባሎቻቸውን ቁጭ ብለው እንዲሰሟቸው የሚያደርግ ንግግር አይደለም። ድምፅ ንግግር፣ ቮይስ ቶን የምናወጣው ማለት ነው። እሺ በለሽ እንደዚህ ምናምን ነገር የሚጀመር ማለት ነው። ለምሳሌ ስንናገር እንጮ ከሆነ አትጩ። ስንናገር እንቆጣ ከሆነ አትቆጡ። ስንናገር ቦዲ ላንጉጅ ላይ ፊት ለፊትሽ ላይ ቅንድብሽ ላይ አይንሽ ላይ አታያሽ ላይ ከንፈርሽ ላይ የምታሳዩት ወንድ ያነባል፣ ሴትም ታነባለች። ኦኬ ናግባ፣ እስኪ ናግባ። ዮሴፍ አሳየኸኝ እንደፈለገ እየተሳደበ እያዘነ ይቅርታ መጠየቅ አንተ ሳታስተምር ለምን ታስተምራለህ አለ። ናግባና እስኪ በደሌ ንገረኝ። ናግባ፣ ይልኬልሃለሁ፣ ኢንቫይት አድርጌሃለሁ። አላውቅህም እኮ እዚህ ሲጀምር ወንድሜ። እና እስኪ ናግባ፣ አንተ እግዚአብሔር ልጅ ከሆንክ ይልኬልሃለሁ። ዮሴፍ አሳየኸኝ፣ ናግባ። አንተ በጽድቅ የምትኖር ከሆነ ናግባና ኤርሚያስ እዚህ ጋር ገንዘቤን ዘርፋል፣ እዚህ ጋር ሚስቴን ነጥቃል፣ እዚህ ጋር እንዲያርጋል ብለህ በለ። ናግባ ዮሴፍ። አትገባም። ለምን? በጽድቅ ፊት የመቆም ቁመና የለህም። እንደ አባትህ እንደ ዲያብሎስ ከሳሽ ነህ ማለት ነው። ኤርሚያስን ያሸማቀቀው መስሎ ነው። በደልና ኃጢአቴን ማቅ፣ ስተቴን ማቅ፣ ሳቅም ደግሞ ይቅርታ የምጠይቅ ሰው ነኝ። ዮሴፍ አሳየኸኝ። ለምን አትገባም ነበር? ጻፍክ አይደል? አንተ ይቅርታ ሰውን በድለህ ይቅርታ ሳትጠይቅ የይቅርታ ሰባኪ ሆን ካልክ አይደል? ኮሜንተን አነበብኩልህ ላኩልህ፣ ግን አልገባም። አትገባም። ለምን? ውሉደ ዲያብሎስ ስለሆንክ ማለት ነው። ማለት የዲያብሎስ ልጅ ስለሆንክ ማለት ነው። የዲያብሎስ ልጅ እንዴት ሆንክ? ትዋሻለህ። ዲያብሎስ ሐሰተኛ ነው፣ የሐሰት አባት ነው፣ ልጆቹም ይዋሻሉ። ጽድቅ ግን ካለህ የኢየሱስ ከሆንክ ናገባና ንገረኛው እዚህ ትውልድ ፊት። አላቀም እኮ በስምም ራሱ እንዲህ ነው በዓለም አደባባይ ፊት የማሰጣህ ማለት ነው። በምን? በጽድቅ ማለት ነው። ቴንክ ዩ ሎርድ።
ናግባና ንገረኝ ሲበደለኝ የት ስታቀኝ የት ሳቅህ? ምናልባት አንተ ካወቀኝ ሶሻል ሚዲያ ላይ ነው። ይታያችሁ ልኬለታለሁ። አልገባም እስካሁን ዮሴፍ አሳየኸኝ የሚባል ማለት ነው። ቆንጅዬ የዲያብሎስ ልጅ ማለት ነው። እሺ እዚህ ውስጥ ያላችሁ ኤርሚያስ በድለኸኛል፣ እኔ ሚስቴን ነጥቀኸኛል፣ ገንዘቤን ዘርፈኸኛል፣ እኔን ይቅርታ የምትጠይቅ ሲገባ አንተ እዚህ ዝም ብለህ ታናፋብናለህ እንዴ? ነውር አይደለም እንዴ ብሎ የሚል ሰው ካለ እስኪ ይምጣ። ኑ 7 ቁጥር ጻፉና አላስገባችሁ። ኤርሚያስ ሚስቴን ነጥቀኸኛል፣ ገንዘቤን ዘርፈኸኛል፣ ያላግባብ በድለኸኛል ብሎ የሚል በነጥብ መቼ የት እንደሆነ የሚነግረኝና ይቅርታ እንድጠይቀው በደል የሚነግረው እኔ እንደዚህ አደባባይ ላደርጋለሁ። ኑ ጻፉልኝ ከታች ጻፍልኝ። የማገለግለው የሳሙኤልን የነቢዩን አምላክ ነው። ኑ ጻፉ። እዚህ ውስጥ ያላችሁ በዓለም ዙሪያ ያላችሁ በዚህ 10 ዓመት ውስጥ ገንዘቤን ዘርፈኸኝ አንተ ሌባ ብለህ የምትለኝ ካለ ኑ ግቡና አውራኝ። ወፍ የረዳኸኝ ኢየሱስ ለዘላለም ስም ይባረክ። አቅም ጉልበት የሆንከኝ ኢየሱስ ለዘላለም ስም ይባረክ። ወፍ አልኩ። በጽድቅ ፊት አትቆሙ የዲያብሎስ ልጆች ካልሆናችሁ በስተቀር ማለት ነው። ቴንክ ዩ መንፈስ ቅዱስ፣ ቴንክ ዩ የኔ አባት፣ ቴንክ ዩ ሆሊ ስፒሪት፣ ቴንክ ዩ ሆሊ ስፒሪት፣ ቴንክ ዩ የእግዚአብሔር መንፈስ የትንሣኤው ጌታ በዚህ ትውልድ ፊት እንደዚህ ብዬ እንድናገር አቅምና ጉልበት ስለሆንከኝ እንደ ሰው አልስትም፣ እንደ ሰው አልበድልም ማለት አይደለም። በአንተ ፊት ራሴን አልደብቅም። የበደልኩትን በደልና ኃጢአቴን በፊት እናዘዛለሁ። የበደልኳቸውንም ይቅርታ ጠይቃለሁኝ። በአደባባይ እያረኩት ነው ያለሁት። አንዳችሁም አትመጡ። አስተላልፉላቸው ሌሎች ስላልሰሙ። አንዳችሁም አትመጡ። አንድ ሰው ለምን አለ ምክንያት ሰው ለመበደል ብዬ የሚሄድበት መንገድ የለም። አለ ምክንያት የማንንም ገንዘብ አንዳች ቅንጣት ድንቡሎ ሽራፊ አለ ምክንያት የዘረፍኳችሁ፣ የወሰድኩባችሁ፣ የነጠቅኳችሁ፣ ያታለልኳችሁ የለም። የነቢዩ የሳሙኤል አምላክ ያህዌ የእስራኤል ቅዱስ ልዑል እግዚአብሔር ምስክር ነው። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። እናንተ ሳታምኑበት በአንደበት ቅልጥፍና በጭሉሌነት ተብሎ በሚባል እንደዚህ ዘራፊ ዱርዬ ሰው አይደለሁኝም። ቴንክ ዩ የእግዚአብሔር ልጅ ኢየሱስ አቅም ጉልበት የሆንከኝ ተባረክ። ሶሪ ጆዬ በጣም አቆየው ወንድሜ፣ ይቅርታ ጥያቄ አለ ብለህ ነበር። መቀጠል ይችላል። እንኳን ደህና መጣ። እንኳን በሰላም ቆየኝ ኤርሚ። ሁላችሁንም ሰላም ብያለሁ። እንዴት አመሻችሁ? እንዴት ዋላችሁ? ጌታ ይባረክ። ተባረክልኝ። እኔ ጥያቄ 2-3 ይሆናልና ሁለቱ ምስክርነት ያዘለ ነው። 2015 ቤተሰቦቼ ወደ ናይሮቢ ኬንያ ሲመጡልኝ መሬት ከነቤቱ ተወሰደብኝና ጨረፍታ በፊትም እዛ ናይሮቢም እያለሁ ተናገር ያለውኝ ያ መሬቱ ሲወሰድብኝ ከወንድሞቼ ተጣላው። በዛ በተወሰደው መሬት ምክንያት ከወንድሞቼ ተጣላውኝና ታላቅ እናቴ የምትጠራበት ታላቃችንና የመጨረሻው አሁን ከኔ ኋላ አንድ ብቻ ነው ያለው። ከእርሱ ጋር ተጣላን። በጣም ክፉኛ ተዘጋጋን። ምክንያቱም መሬቱ ሲወሰድ ከወንድሜ ከታላቄ ጋር ፍርድ ቤት የቆመ የለም። ለዛ ክርክሩ እኔ ከዚህ ብር ስልክ እዛ ምረዱኝ ከወንድሜ ጎን ባለመቆማቸው አዘንኩባቸውኝና
2018 እና 2019ም ሲሄድ በጣም ልቤ ያዘነ በዛ ጉዳይ። ታላቁ እንደ ታላቅነቱ ቀርቶ እኛ 4 ነንና ወንዶች ለታናሽዮ ብላ እናቴ ያቆረፈችኝ። ለታናሽየው ብላ እናቴ ስታቆርፈኝ እሱን ለመርዳት ብታዝኝም ይዘኝብኝ አልችለውም አልኳትና ጥቂት ጊዜ አኩርፋኝ። ከዛ በኋላ እሷን አባብያት መለስኩኝ። አሁንም ብሆን ልቧ ደስተኛ አይደለም። እሱንም አሁን የተናገርከው እኔን አይተህ ስላልተናገርክ ከውስጡ ጌታ የተናገረኝ ብዙ ነገሮች አሉና እሱን አስተካክለዋለሁ። ሌላኛው ደግሞ ናይሮቢ በነበርኩበት ጊዜ ወደ $2500 ተበድሮኝ 2017 ማለት ነው ሱቅ ነበረኝና 2021 ወደዚህ ሀገር ይመጣል። ወደዚሁ ሀገር መጥቶ ብሩንም ሳይመልስልኝ መጣ። ከዛን በጣም ተጣላን፣ ብዙ ነገር አደረገን። እሱን ሰው በፌስቡክም በሁሉ ነገር ብሎክ አድርጎኝ አዝኜበታለሁ፣ አሳዝኖኝ አዝኜበታለሁ። እሱንም ይቅርታ ሊጠይቀው ብሩንም ከልክሎኝ ራሱ ብሎክ አድርጎኝ፣ እሱንም ምን ላደርገው? እንደ ወንድም ነው የምትመክረኝ? የእናቴን አስተካክላለሁ፣ እሱ ችግር የለውም። መሬት የወሰዱብኝ ሰዎች አዝኜ ጌታ ይፍረድ ብዬ ወንድሜንም ከልክየው የቀራው 2017 ሴት ልጃቸው ናይሮቢ ትመጣለች፣ በስደት ማለት ነው። ስትመጣ ቸርች ተገናኘንና ለ2 ቀን ዞረብኝ። በ3ኛው ቀን እግዚአብሔር ተናግሮኝ ሄጄ ራሷኑ ጠርቻት ይቅርታ ስጠይቃት ከቤተሰቦቼ ጋር ተጣላው፣ ቤት ከልጆችና ከባለቤቴ። እሷን ብቻ ይቅር በማለትህ ነው አንተ መንግስቱን የምትወርሰው ስትለኝ፣ አሁን አንቺ ባለቤቴ ነሽ፣ እርሷ ግን በጌታ እህቴ ናት። አኩርፊያት ጌታን ማገልገል ስለማልችል ይቅርታ አድርጌላታለሁ አልኩኝ። ከዛን ተቅበዘበዘች፣ ብዙ ነገር ሆነች። እሷ ተመልሳ ኢትዮጵያ ገባችና እዛው አገባች። ያንን ፈታው፣ እግዚአብሔር ፈታኝና ፈታው። አሁን ሌላኛው እስከ አሁን የከበደኝ ነገር ምንድን ነው? አንተ አምላካችንና ሃይማኖታችን ትሳደባለክ፣ አሁንም ማገልገሉን አላቆምክም በሚል ባለቤቴ ለቤተሰቦቼ ተናግራብኝ፣ ቤተሰቦቼ ኢቭን ትናንትና ደውለው ጠየቁኝ። ለምንድን ነው ቤት ውስጥ ያለው ጭቅጭቅ እኛ ጋር እስክደርስ የደረሰው? ለምንድን ነው የነገሩኝ? አባታችን ይሳደባሉ፣ ይሰድቡብናል በሚል ነው እንደምን ያስደወሉትና፣ አይደለም አምላካችን ይሰድባል ይበሉ እንጂ እኔ አምላካቸውን በመሳደቤ ለምንድን ነው እናንተ ጋር የሚደርሰው ነገሩ? እዚህ ጋር መፍታት ስንችል እንዴት ወደዛ ይሄዳል የምለውን ነው። ቤት ውስጥ ራሱ ቅድም በውስጥ አውራኝ ብያለሁ፣ ብዙም አላውራቸው ነገሮች አሉ እዚህ ላይና አገልግሎቱን ካላቆምክ የሚል አለመግባባቶች አሉ። ስቲል እኔ አገልግሎቱን ማቆም አልችልም፣ የዳንኩበትን ነው። ይሄንን ደግሞ ከዚህ አልፎ ወደ ኢትዮጵያ ሄደዋልና እንዴት ነው የማረገው? የ2017ቱን በይቅርታ ውስጥ ያገኘሁትን በረከት ከዚህ በፊትም ተናግሬ ያለሁኝና 3ኛው ልጄ ከጓደኛው ጋር ተጣልቶ ጥርሱ ወለቀ። ያንን ይቅር በማለት እግዚአብሔር ራሱ 3ኛ ጊዜ ጥርሱን አብቅሎልኝ የተኛው ጥርሴ ነው የወለቀው ብዬ ስጠይቀው እኔ ራሴ አላቅም እስከምል እግዚአብሔር ተአምርን ሰርቶልኛልና ይቅርታን ምንነት አውቃለሁ። ይሄ ነገር ግን ክርስቶስን ማገልግልህን አቁም፣ ስለ ቁርአን መናገርህን አቁም በምለው የሚደረገው ክስ እንዴት ብዬ ነው መተው የምችለው የምለውን ጥያቄ ካበዛውብህ በእንትን ትጠይቀኛለህ። ችግር የለውም። ያ ይሄንን ነው። ቴንኪዩ ጆዬ ኡስታዝዬ፣ ተባረክ። እግዚአብሔር አምላክ ረድቶሃል፣ አግዞሃል። እንዳንተ አይነት የሃይማኖት መሪ የነበረ ሰው
ከዛ ካለ መንፈሳዊ በነበርክበት ሃይማኖት ውስጥ ያለ ዕውቀትና ያለ ተሰሚነት ያለ ተደማጭነት ክብሬ ሳትል ለክብሩ ስሜ ሳትል ለስሙ ብለህ አምነህ ጨክነህ በዚህ ባለፍክባቸው የህይወት ዘመን ስለ ስሙ ተሰደህ ከሞትም ያመለጥክ ሕያው ምስክር ነህ፣ ስለ ጌታ ስለ ኢየሱስ ማለት ነው። እንዳንተ አይነት ሰዎችን ከሌላም ሃይማኖት ከእስልምና ሃይማኖት የመጡ በሃይማኖቱ ቤት ትልቅ ዕውቀት ያካበቱ ትልልቅ መምህራን እንደዚህ ስናይ በጣም እገረማለሁ እኔ ጌታ እግዚአብሔር በሚያውቀው ማለት ነው። እና ጌታ ረድቶሃል ኡስታዝዬ፣ በእውነት ለመናገር የእግዚአብሔር ጸጋ የእግዚአብሔር አብሮነት እንደውም ከአንተ ህይወት እንሰማለን ጌታ ቢፈቅድ ያለፍክባቸውን የህይወት ምስክርነት በተነግረን ለብዙ ትውልድ መፈወሻ ምክንያት ስለሚሆን ማለት ነው። ኦኬ፣ የጠየቀኝ ጥያቄ እኔ እንግዲህ ባለኝ በጥቂቱ እውቀቴ ባለኝ መረዳት መሬትህን የነጠቁ ወደ ጌታ በመምጣት ምክንያት ነው አይደል? አዎ። በቃ ከማዘርጋ ያለው ነገር ልትፈታው እንደምትችል እንዳወቀ ሁሉ ወደ ጌታ በመምጣት ምክንያት ቀድሞ ከዛ ቤተሰብ የተገኘነ አሁንም ቤተሰብህ ናቸው፣ ወንድሞች እህቶች ናቸው፣ እናት ናት፣ አባት ነው፣ ዘመድ ጎሳህ ትውልድህ ነው። የተወለድክበት ቀዬ አካባቢ ያ የእናንተ ርስት ነው። እንደማናቸውም እህትና ወንድም የራስ የሆነ ርስት ነበረህ። ጌታ ኢየሱስን በማመንህ ምክንያት ነው ርስትን የተነጠቀው ማለት ነው። ያ ዕብራውያን መልእክት ላይ ትዝ ይልሃል አይደል? የእግዚአብሔር ቃል ምን እንደሚል መጽሐፍ ቅዱስ ላምጣ እንዴ። ቅዱሳንን ስላገላገላቸው ነው? አይ አይደለም። ኦኬ ኦኬ እሺ፣ ዕብራውያን 10:34 አካባቢ ላይ ማለት ነው። ለምሳሌ ሶሪ ከቁጥር 33 ጀምሮ 32 እና 33 ነገር ግን ግማሽ በነቀፋ በጭንቀት እንደ መጫወቻ ስለሆናችሁ ግማሽም እንዲህ ካሉት ጋራ ስለተካፈላችሁ ብርሃን ከበራላችሁ በኋላ መከራ በሆነበት በትልቅ ተጋድሎ የጸናችሁበትን የቀደመውን ዘመን አስቡ ይላቸዋል። የሚበልጥና ለዘወትር የሚሆን ገንዘብ በሰማይ ራሳችሁ እንዳላችሁ አውቃችሁ በእስራቴ ራራችሁልኝ፣ የገንዘባችሁንም ንጥቂያ በደስታ ተቀበላችሁት ይላል። በአዲሱ መደበኛ ትርጉም አይተዋል? ምንድነው ብሎ የሚለው አዲሱ መደበኛ ትርጉም ይዘዋል አለኝ። ቆይ ላውጣ። 10:34 እሱ በቆንጆ ምናልባት አዲሱ መደበኛ ትርጉም 10:34 መጽሐፉን የሚወሰድኩ ነው። እናንተም ራሳችሁ የተሻለና ለዘወትር የሚኖር ሀብት ያላችሁ መሆናችሁን ስለምታውቁ ለታሰሩት እራራችሁ ካለ በኋላ ንብረታችሁም ሲዘረፍ በደስታ ተቀበላችሁ ይላል። ንብረታችሁ ምን ሲል ሲዘረፍ ምንድነው የሆንከው ኡስታዝዬ? በወንድሞችህ ምንህን የተዘረፈው? መሬት፣ ያው ጥሪት ንብረትህ አይደል? ያ እነዚህ ቅዱሳን ወገኖች በደስታ ተቀበሉት አይደል? ያኔ እዛ ላይ አሁን የምጨምርልህ ወንድሜ የደርግ ወታደር ነውና የሰርቶ መሳያ ዘበኛ ነው፣ መሳሪያ አለው። እኔ ልጆችን ወደ አንተ ልኬ እነኝን ቤተሰቦች በመሳሪያው ረሽኛቸው እመጣለሁ ስለኝ እግዚአብሔርን ፍራ ነው ያልኩት። ኖ አሁን ወንድምነት ነው ካሞን እነዚህ ቅዱሳን ንብረታቸው ሲዘረፍ በደስታ ተቀበሉት አይደል? በደስታ ተቀበሉት። አንተ ንብረትን ነው አይደል የተዘረፍከው? የስ የራስን ሀብት ነው አይደል ያጣኸው? እውነት ነው። 18 ዓመት የኖርኩበት። አይ ነው ንብረትን ለማጣት ኡስታዝዬ፣ ንብረትን ለማጣት ምክንያት የሆነ ጌታ ኢየሱስ ክርስቶስን በማመን እሱን በመቀጠል ነው አይደል? ያ የአባቶቼ አምላክ ቅዱስ ልዑል እግዚአብሔር ምስክር ነው። በደስታ ተውላቸው የሰራዊት ጌታ እግዚአብሔር
ቆጥረህ የማዘልቀውን የበረከት ምንጭ ይነድልልሃል። ተውላቸው። በእውነት ነው ብዬ የምለው ኡስታዝ፣ ተውላቸው። ምክንያት የሆነው አንተ መሬቱ እንደማይገባ ቆጥረው አንተ ሌላ የዲቃላ ልጅ ስለሆንክ አንተ ሌላ የማይመለከተ ሰው ስለሆንክ አይደለም። የሚመለከትህ ነው 18 ዓመት የኖርክበት ሀብት ንብረትህ ነው። ይህንን ሀብት ንብረትን የተዘረፍክበት ምክንያት አንተ አንደኛ የመስጊድ ኢማም ነህ፣ ታላቅ መምህር የነበርክ ሰው ነህ። የአንድ መስጊድ አስተዳደር አይደለም የወረዳ መስጊዶችን ታስተዳድር የነበርክ ትልቅ ፖዚሽን ላይ ያለ ሰው ነህ። አንተን የሚያክል እዛ ፖዚሽን ላይ ያለ ሰው በክርስቶስ ፍቅር ልብ ተሸነፈ። ለዚህ ፍቅር ለዚህ ጌታ ተማረክና ለዚህ ጌታ ከቤተሰብህ ተሰደድክ። በስደት ምድር በኬንያ ኖርክ። አሁን ወደ አሜሪካ ብትመጣም ኖርክ። ባለፍክባቸው የህይወት ጎዳናዎች ሁሉ የመራህ እግዚአብሔር ነው። ስለዚህ አባቶቻችን በዚያ ዘመን የነበሩት ንብረታቸው ሲዘረፍ ስለ ክርስቶስ ማለት ነው ሲነጠቁ ሀብት ንብረታቸው ከከተማ ከቤት ሲያሳድዷቸው በደስታ ነው የተቀበሉት። በደስታ ተቀበለው። ተውለት። ለዛ ወንድምህ ሕያው እግዚአብሔር ምስክር ነው ኡስታዝዬ፣ ተውለት። በዚህ ምክንያት ታላቅ ወንድም መሳሪያ አንስቶ ሄዶ እንዳይገላቸውም ለምነዋል። አንተም እንደዚህ እንዳታደርጉ ተውለት። የሰራዊት ጌታ ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ምስክሬ ነው። ብድራትን በዚሁ ምድር ላይ እነሱ እያዩ እግዚአብሔር በሚበልጥ ክብር ይባርካል። አሜን። በሚበልጥ ክብር አልኩ። ጌታ ኢየሱስ ምስክር ነው። እደውልልሃለሁ፣ በውስጥ ጸልይልሃለሁ፣ በውስጥ እናወራለን። ፕሊስ ኡስታዝዬ፣ አንዱ ይሄን ነው። ተውላቸው መሬቱን። ምክንያት የሆነው ያንተ ንብረት ለመዘረፍ ምክንያት አድርገው ለዘረፋ ሀብትን፣ ንብረትን፣ ቤትህን የኖርክበትን ምክንያት ያደረጉት ኢየሱስን ነው። በክርስቶስ ኢየሱስ ምክንያት ነው። እሺ፣ ሌላው በሃይማኖት ምክንያት ሃይማኖታችን እየሰደበ ነው ብሎ የሚለው አንተ ሃይማኖታቸውን አልተሳደብክም። ያለውን ሪያሊቲ ነው የምታወራው። ቁርአንን እንደ ውሃ የጠጣህ ሰው ነህ። በአማርኛ ሳይሆን በአረብኛ፣ በአረብኛ ሳይሆን በአማርኛ እያመሰጠርክ በትርጓሜ የምትናገር ትልቅ የሃይማኖት ሰው ነህ። እዚህ ሶሻል ሚዲያ ላይ አይደለም ማንም ከሚባሉት ይልቅ እስልምና መስማት ካለበት አንተ ጋር ነው ሰው መምጣት ያለበት። የምትሳደብ ሰው አይደለህም። ግን በመናገር ለነሱ ስድብ መሰላቸው፣ ለባለቤቱ ሁሉ ጭምር ማለት ነው። የተቀረውን በውስጥ አወራሃለሁ። ይሄንን አገልግሎትን እንዳትተው፣ እንዳትተው፣ በምንም አይነት መልኩ እንዳትተው። በዚህ ምክንያት ሰላማችን የቤታችን ተናጋ ብላ የምትል አይነት ከሆነ እህታችን ባለቤት ማለት ነው፣ እሱም በውስጥ ማውራት ያለብን እናወራለን። ደግሞም ከኔ ጋር ጾም ጸሎት ይዘን እንጸልያለን። ብራዘር ያዳነህ ኢየሱስ ያዳነን ኢየሱስ ሚስትህንና ልጆችን ጌታ እግዚአብሔር ወደ መንግስቱ የሚጠራበትን መንገድ እንዲያደርግ እንጸልያለን። ቃል እገባልሃለሁ። አገልግሎቱን እንዳትተው። ሶስተኛ ከማዘርጋ ያለውን ነገር ጨርሳለሁ ብለኸኛ። አራተኛው ምን ነበር? አንድ ቀራለ። የመሬቱን መጀመሪያውንም ትቻለሁ። የመሬቱን እሱን ትተዋል። ምክንያቱም ልጃቸው መታ መሬት የወሰዱብኝ ሰዎች ልጃቸው መታ ናይሮቢ ይቅር ብያቸው እግዚአብሔር ሊፈታኝ ነው አንቺን ያመጣልኝ ብዬ ባደረግኩት ነገር ነው ከቤተሰቦቼ የተጣላሁት። እሱንም ፈተናልና የመጀመሪያው አንደኛው ምን ነበር? የሆነ አንድ ሌላ ጠይቄ ነበር። አራት ነበረ። አራተኛውን አንደኛውን ረሳሁት። ከእናት ጋር ያለውን እፈታዋለሁ ብለሃል። ኦኬ። የታላቅ ወንድማ እዚህ አገር መጥቶ ብሩን ከልክሉኝ ብሎክም አድርጎኝ እሱን 2500ንም አበድረኸው ነው። ከዛ አልመለሰልህም። ከዛም ደግሞ በምንም ነገር እንዳታገኘው ወይ እንዳያገኝህ ብሎክ አደረገ። ለዚህም ሰው ኡስታዝዬ $2500 ተውለት። ብታገኘው አጠይቀው። በቃ ብታገኘው አጠይቀው። ገንዘቡን ይከብዳል፣ መከዳት ይከብዳል። አግባብ አይደለም። ቢመልስ ጥሩ ነበር። ግን ደግሞ እሱ ስላለው ሚሆን ስለሌለው ከለከለህ፣ ተወህ። እጅግ እንደሚከብድ አውቃለሁኝ፣ እጅግ እንደሚያቃቃለሁኝ እውነቱ ለመናገር ማለት ነው። ግን በአንተ አቅጣጫ ያለውን ይህ ሰው ቂም እንዳትይዝበት እንዳታዝንበት ማለት ነው። ያዝኝበታለሁ ብለህ ስላልክ ምንም እንኳን ያደረገው ድርጊት የሚያሳዝን ቢሆንም ግን እግዚአብሔር ጸጋ እንዲሰጥ ለምን ድንገት ካገኘኸው ገንዘቡን አትጠይቀው።
እሱን ትንሽ ሳብራራለሁ። ገንዘቡን ትቼዋለሁ። አዎ እዛ እኔ 7 ቤተሰብ ይዤ እሱ ብቻውን ሆኖ እዚህ ሀገር መጥቶ ብሩን ሲጠይቀው ሲከለክለኝ እና ሁለተኛ በዚህ ጉዳይ ብታነሳብኝ እቦልክሃለሁ ብሎ ያለኝን ሜሴጅ ሁሉ ስክሪንሻት አድርጌ ልኬለታለሁ። ደግሜ ደጋግሜ እንዴት በገንዘቤ ትቦልከኛለህ? ስጠኝ ስል አለኝ ብለህ 100 ብር ብትልክልኝ እኮ እዛ ቤት ኪራይ ይከፍልልኛል፣ የሆነ ነገር ያደርግልኛል በሚል ተነጋገርንና እዚህም ነገር ከመጣው በሰው አፈላልጌ አናገርኩት። በቃ የሆነ እንደ ዋዛ ነገር አድርገው አጣጣለኝ። እዚህም ነገር ከመጣም በኋላ ከዛን አጋጣሚ ቸርች ተገናኘንና አወራሁት። ከዛን በኋላ ትንሽ እስከ ተወሰኑ ወራት አብረን ሄደን ያንን ነገር ሳነሳበት ያውም በጌታ የሚያምን ሰው ነው፣ ቸርች ያገኘው ሰው ነው። በቃ መሆኑ ነዋ። የዛንም ጌታን አምኜ አይደል የሰጠሁት። ከዛን በኋላ ያሉትን ሜሴጅ ኦሮምኛ ነውና ፎርዋርድ ላደርግል ይችል ነበር እንዳለ ሁሉም አለ። እንዲህ ስታረገኝ እኮ እኔ ክርስቶስን ብዬ ነው ቤተሰቦችን እሺ ለቤተሰቦቼ ያላልኩትን ነገር እየሰጠሁ እኮ ክርስቶስን ብዬ ነው። ባይኖርህ እንኳን የለኝምና ይቅር በለኝ ለምን አትለኝም? ይቅርታ ለምን አትጠይቀኝም? እንደ ወንድም አሁንም ቢሆን እንዲህ ይህንን ነገር የለኝም አልሰጥህም በለኝ፣ እሰጥሃለሁም በለኝ። ለምንድን ነው የምትዘጋኝ? ከዚህ በኋላ አላቅም አታቀኝም ብዬ ሜሴጅ ተጻጻፍን። ከቸርች ከተገናኘን በኋላ ማለት ነው። ከዛ ብሎክ አረገ። ከዛም ብሎክ አረገኝ። አንድ ስቴት ላይ ናቸው። ያ እዚሁ ሚኒሶታ ነው ያለው። ቸርች ታገኘዋለህ። የተለያየ ቸርች ነው የምናመልከው። እኔ ግን ለአገልግሎት ተጋብዤ እነሱ ቸርች እጅ ያገኘሁት ብትሄድ ታገኘዋለህ ማለት ነው። እሱ በአንድ ላይ ነው ያለው። ያ ኡስታዝ ይህንንም አሁን ምንም ማድረግ አትችልም። እኔ ለሚበልጥም ክብር አንደኛ መንፈሳዊነቱም የሚለካው በዚህ ነው። እሱ እንግዲህ አምኖበትም ይሁን ሳያምን ቢሰጥህ መልካም ነበር። በቅርብ ነው ወደ አሜሪካ ምድር የገባው። ቤተሰብ እንዳለህ አውቃለሁ። ሊረዳህ ሊያግዝህ ሲገባ እንደ አገልጋይነትህ ማለት ነው ሊረዳህ ሊያግዝህ ሲገባ አብሮህ ሊቆም ሲገባ ያን ከማድረግ ይልቅ እንደውም በተቃራኒ ያንተን እዛው በአሜሪካ በኬንያ ሀገር ላይ እንኳን እያለ በጥቂቷ እንኳን ጊዜ ባወኩ ጊዜ ላይ የነገርከኝን አንድ ጊዜ አስታውሳለሁ። እና ሊያግዝህ ሲገባ አላደረገም። እሱ እዚህ እያለ ነው እናንተን እግዚአብሔር እንትን ብሎኝ በዛን በእናንተ በኩል ሰዎች ሲረዱኝ የነበረው። እርሱ እዚህ እያለ ነበር ሲቸገር የነበረው። የሚገርም ነው። እሱ ስራ አለው። ኡስታዝ በውስጥ እናወራ። እሺ በጣም ከባድ ነው። ስንቶቻችን በእውነት በምን አይነት ህይወት ውስጥ እየተመላለስን ጌታን እንደምናመልክ ወንድሞቻችንን እየበደልን እየጎዳን እያሳዘነን፣ አሁን ከተወሰደበት ብር በላይ ድጋሚ ከጠየከኝ ሰው በራሱ ንብረት እንኳን እንዴት ለመጠየቅ እንኳን አይፈልግም። በቃ ተውለት። ጌታም ራሱ ይሄን አይደል ብሎ ያለው። በቃ ተውለት። መልሶ እንዲሰጥ ልስጥ እንኳን ብሎ ቢላ አትቀበለው። በእውነት ኡስታዝ ኦኬ አትቀበለው። እግዚአብሔር የሚበልጥን ነገር ይከፍልሃል። ምክንያቱም ኖ በሽማግሌ አይጠየቅም። በሽማግሌ ሄዶ ከሚጠይቀው እኔ እዚህ ቅዱሳን ወገኖች በጽድቅ የምታገለግሉ ወንድሞችና እህቶች የጌታ ልብ ያላችሁ ሰዎች ይሄን $2500 በበጎ ፈቃደኝነት አሰባስበን ብንሰጠው እኔ እናንተን ብለምን ይሻለኛል። እሱ በሽማግሌ እሱን ከሚለምነው ማለት ነው። ወንድሞች እናቶች በእውነት ጌታን በቅንነት የምታገለግሉ ሰዎች $20 $25 $50 $100 ያላችሁ ሰዎች ይህንን $2500 አንድ ቀን ጊዜ አመቻችተን ሰብስበን ለሱ ለወንድማችን ብንሰጠው ይሻላል። ለዛ ሰው ቢተውለት። አገልጋይ ወንድም ነው። ጆ እንዳልኳቸው ከእስልምና ሃይማኖት ነው የመጣው። ትልቅ ፖዚሽን ላይ ያለ ሰው ነው።
የወረዳ መስጊድን የወረዳ ቤተ ክህነት እንደሚባለው የወረዳ መስጊድን ወይ ደግሞ የወረዳውን አካባቢ ላይ ያለውን ዋና የወረዳ እስልምና ጉዳይ የወረዳ እስልምና ጉዳይ መምሪያ ክፍል ዋና ኃላፊ ነበር። ኡስታዝ ነው፣ መምህር ማለት ነው። የምታውቁት እዚህ ሶሻል ሚዲያ ላይ ታውቁታላችሁ። እና እንደዛ ብናደርግ ይሻላል አይደል ሶሊ? እንደዛም አናደርግም። እኔ እስከዛሬ ረዳኝ ጌታ ታማኝ ነው። በሽማግሌ አንተ በሽማግሌ አልጠይቅም፣ አገር ቤትም አልጠየቅም። እንኳን እዚህ ለቸርችም አልናገርም። እንኳን በሽማግሌ አትናገርበት። በሽማግሌ የሚያላችሁ ሰዎች በማንም አይጠየቅም፣ አላስጠይቅም። ይተውለት። እሱንም ካገኘሁት በራሴ ፈልጌ ሰላም እለዋለሁ፣ ብሩንም ትቼልሃለሁ እለዋለሁ። እነኚህ ቅዱሳኖችንም እዚህ ማስቸገር አልፈልግም። አሁን እግዚአብሔር ይረዳኛልና ጸልዩልኝ። እናቴን አሁን ማስደሰት ፈልጋለሁ። ቢችል ጌታ ቢረዳኝ ለታናሹ ወንድሜ እናቴን ደስ እንድላት። አሁን እናቴ ከ90 ዓመት በላይ ወደ 100 እየገባች ነውና በሁለት ነገር ነው የምታዝነው። አንድ መቼ ነው አንተ ተመልሴ እኔን ደስ የምለኝ ትላለች። ሁለተኛው ደግሞ ባታወራ መቼ ነው ለኔ ለልጁ ቤት እንድሰራላት ትፈልጋለች። እኔ አሁን በምንድነው ተመልሰ ማለት ወደ እስልምና ሃይማኖት ተመልሰ ማለታቸው ነው ማዘር? በእኔ ወደ እስልምና መመለስና ለታናሽ ወንድሜ ቤት መስራትን ነው የምትፈልገው እሷ ከኔ። ያኛን እንደማይሆን ነግሬያታለሁ። የኔ መመለስ መቼ መጠብቅኝ፣ የእናንተን መምጣት ነው የምጠብቀው። በዚህ ካዘናችሁብኝ ብታዝኑብኝ ምንም ችግር የለውም ብያችኋለሁ። አሁን እሷ ከኔ የምትፈልገው እናቴ ለታናሽ ወንድሜ የሆነ ነገር አድርጌ እሷን ደስ እንድላት ነው የምትፈልገው። ዘግቼዋለሁ ብያለሁ። እሱ ነው የሚጦራቸው። ያ እሱን አቅመ በፈቀደ ለማዘር ደስታ ከሆነ እሱን ብታደርግ ይሻላል። እዛው ገጠር ናቸው አይደል ያሉት ወይስ ከተማው አካባቢ ላይ ናቸው? አሁን መሬቱ ከተማው ነው አሉ እኮ። ኦኬ ከተማ ነው። እሱን ብታደርግ ነው። ወደ እስልምና ሃይማኖት ግን ተመልሰ ብሎ የሚለው ነገር እሱን አልሰማም ብያቸዋለሁ። እዚህ ቤተሰቦች ራሱ ያውቃሉ። እሱም ልክ እንደዚህ ነው። እኔም አጎቴ በቅርብ ነው የሞተውና ቄስ አጎቴ እና ልጄ እዚሁ ቲክቶክ ላይ እያገለገልኩ ሁሉ ማለት ነው በደወልኩለት ጊዜ ልጄ ተመልሰህ አንድ ቀን እንደ ድሮ አብረን ቀድሰን ነፍሴ ከስጋዬ ሳትወጣ ማለፍ ነው የምፈልገው ብሎ በእንባ ለመነኝ። ልብ በሉ፣ በእንባ ነው የለመነኝ። አባቴ ታላቅ ወንድም አጎቴ ማለት አባቴ የማልቀስ ያህል ነው አጎቴ የሚያለቅሰው። እንደዛ ነው ፔኑ የሚሰማኝ። የቱንም ያህል ቢያለቅስ ሆዴ በፍጹም አልባባም። ሆዴ በፍጹም ርህራሄ ሐዘን አልተሰማው። ምክንያቱም ኢየሱስን ትተኸው ወደ ቀድሞ ሃይማኖት ተመልሰህ አብረን ብንቀድስ ነው ያለኝ። እና ያልኩት ምንድነው አጎቴ ሰማይ ምድር ከፍ ዝቅ ብሎ ቢል አላደርገውም፣ እንዳትጠብቀኝ። የሞተው ወንድምህ አልኩት አባቴን ማለት ነው። እሱ በሞት የተለየህን ያህል ልክ እንደዛ ነው አልኩት። የኔ አባት ቀድሞት ስለሆነ የሞተው እሱ የተለየህን ያህል ልክ እንደዛ ነው። እኔ አልመለስም። ኢየሱስ ክርስቶስ የህይወቴ ጌታና አዳኝ አድርጌ ተቀብየዋለሁ። ተመልሼ እንደገና ወደ ጨለማ ህይወት ውስጥ መጥቼ ቅዳሴ አብሮኝ ይቀድሳል ብለህ እንዳታስብ እያልኩት፣ በዚህ ተለያይተን ነው በሞቱ የሄደው ማለት ነው። በዚህ ጉዳይ ድርድር የለም። አባት ቢባል አጎት ቢባል እናት ብትባል ሚስት ብትባል ልጆች ይባል ማንንም አልሰማም። ማንንም እንዳትሰሙ፣ ማንንም እንዳትሰማ። ኡስታዝ ያንተ ሙሳሌ እሱንማ እናቴ እኮ ባጠባው ጡቴ በተሸከምኩ ማህፀኔ ይዣለሁ ስትለኝ አራራራ ከክርስቶስ ይልቅ ሰውን መስማት ኃጢአት ነው፣ በዚህ አትምጭብኝ። እንደዛ ከሆነ እኔ ነኝ የምቀየምሽ ብያት አገር ቤትም እያለን ከዚህም ከእርኩኝ በኋላ አሁን በስልክ ራሱ ብናወራቸው ሁሉ ነገር እንግዲህ የልብን ያውቃል ነው እንጂ የምትለው አውጥታ እንኳን አትናገረኝም እናቴ እስካሁን።
ያንን ያውቃሉ፣ ቁርጣቸውን አውቀዋሉ። በቃ አሁን ይሄ ለታናሽ ወንድምህ ማዘር እንዲደረግላቸው የሚፈልጉትን ነገር እሱኛውን አቅመ በፈቀደ ልታደርገው የምችለው ነገር አድርግ። እናወራለን በውስጥ መስመር። ወሳኝ ጥያቄዎች ነው የጠየቀው። አገልግሎቱን እንዳትተው፣ የመሬትህን የሀብትህን ንጥቂያ በደስታን የተቀበሉት በቀደሙት ዘመን የነበሩት። ምክንያቱም መሬት የተዘረፈበት ምክንያት ጌታን በመቀበልህ ነው። አንተ ወሳኝ ሰው ነህ፣ ትልቅ ሰው ነህ። በሃይማኖት ውስጥ የወረዳ ጠቅላይ ቤተ ክህነት የእስልምና መሪ የነበርክ ሰው ነህ። በጣም የምትፈራ የምትሰማ የነበርክ ሰው ነህ። ያንተ ወደ ጌታ መምጣት እንግዲህ ድንጋጤ ፈጥሯል በቤተሰቦች በሚስትህም ላይ። እኔ ግን በጌታ ፊት ጸልያለሁ፣ ሚስትህንም ሁሉ ጭምር የሰራዊት ጌታ እግዚአብሔር አሳልፎ ብዙ የምናወራቸው ነገሮች አሉ በውስጥ በቃ እና አገልግሎትን አትተው። ያለውን የተጻፈውን ቁርአኑን፣ ሐዲሳቱን፣ ተፍሲሩን በሙሉ የምታውቅ ሰው ነህ። የተጻፈውን ሪትን የሆነውን ነገር ያለ መረጃ የማታወራ ሰው መሆንህን በዚህ በተዋወቁባቸው ጊዜያት አይ ቲንክ 2 ዓመት አይሆንም ከተዋወቅን፣ ኦልሞስት ከዛ በላይ ነው። አይቻለሁ፣ ሰምቻለሁ። ያለ መረጃ የማታወራ ሰው እንደሆንክ ተረድቻለሁኝና ይሄንን አድርግ ኡስታዝዬ። እደውልልሃለሁ በቃ በውስጥ መስመር። ተባረክ። በውስጥ አውራኛ፣ የተቀረውን በውስጥ እናወራለን። በደንብ ብዙ ማውራክ ነገሮች አሉ። አሁን እዚህም ቸርች ብዙ ቅድም ስትናገራቸው የነበሩ ነገሮች እንዳለ እኔ ጋርም አሉና እኔ በግል ጉዳይ ቸርችን አላኮርፋትም። እዚህ ላይ ማላወራቸው ብዙ ነገሮች አሉና በውስጥ እናወራለን። እሱን በውስጥ እነግርሃለሁ። ይሁን ካልከኝም እሱንም አደርገዋለሁ፣ አይሁንም ካልከኝ ደግሞ አንተ ራስህ ትወስነዋለህ በኋላ። ቴንክ ዩ ኡስታዝ፣ እደውልልሃለሁ ነገ ወይ እንደዚህ እንደዋወላለን። እሺ ቴንክ ዩ። ኦኬ ተባረኩ ወገኖች። ጌታ ይባረክ፣ ለእግዚአብሔር ክብር ይሁን። በውስጥ እናወራለን። ሶሊ ኦኬ፣ ጸጋ ይብዛላችሁ። ሌላ ጥያቄ ያለው ሰው ካለ የአንድ 2 ሰዎች መቀበል እችላለሁ። አጭር የሆነ ካለ ኤፊ። በጣም ገርሞኛል ዛሬ ባንተ፣ ሁልጊዜ ባንተ እግዚአብሔር ይናገራልና መንፈስ ቅዱስ ባንተ ውስጥ ሲናገር እንደነበረ ብዙ ነገር እረዳለሁና የሚገርም ቃል ስትናገር ልክ ለኔ እግዚአብሔር ቃል ሰጥቶኝ ነበር፣ አላቋርጥም ብዬ ነው። ስለ ዲዎች መከራ፣ ስለ ችግረኞች አሁን እነሳለሁ የሚለውን ሰጥቶኝ ወዲያው ተናገርከው። እኔ ሰጥቶኝ ነበር፣ የመንፈስ ቅዱስ አቃብሎኝ ነበርና ኮንፈርሜሽን እንዲሆንልኝ ነውና የእግዚአብሔር መንፈስ ባንተ ውስጥ ትልቅ ነገር ነው ዛሬ የሰራውና መንፈስ ቅዱስ ነው ባንተ ውስጥ ተናገረ። ክብሩን እግዚአብሔር ውሰድ። ይሄን ልነግርህ ብዬ ነው፣ ኮንፈርሜሽን ልስጥ ብዬ ነው። ቃሉን ሰጥቶኝ ነበር፣ ወዲያው ሰጥቶኝ፣ አንተ ደግሞ ተናገርከውና ክብር ለእግዚአብሔር ይሁን። ይሄ ሊን ነው ቀጥል ለምዬ ስራ ላይ ስለሆንኩ ነው። ነገር የለም። ሼፍ ተባረክ፣ ጸጋ ይብዛልህ። ጸጊ ያለሽ ቢኒ እንግሊዞች፣ ሁለቱም እንግሊዞች ናቸው። አይ ቲንክ እነሱ ጋር ሚድናይት ኦልሞስት ሊነጋ ነው አይደል? ኦኬ ጸጋ ይብዛላችሁ፣ ተባረኩ። ኦኬ ሌላ ሰው ካለ አንድ ሰው ወይ 2 ሰው ሊቀበል ይችላል። እሺ ጸግሽ። ኦኬ እህትየው ላወርዳት በኋላ እንዳረሰ። እሺ ጸጋዬ ማነው? ተስፍሽ። አቤት ሰላም ለእናንተ ይሁንላችሁ። እርም እንዴት ናችሁ? ጥያቄ አለኝ። እኔ ስራ ቦታ ነው ያለሁት። ፕሊስ ያንተ ስልክ ቁጥር እፈልጋለሁ። አሜሪካ ነው ያለሁት፣ አገልጋይ ነኝ። ውስጥ ላይ የሚጠይቅ ነገር አለ። ውስጥ በጣም የተሰበሩት ነገሮች አሉና ልጠይቅ እፈልጋለሁ። እንዴት ላገኘ? ፎሎ ባክ ምንሽላለው በውስጥ ስትወጣ ሜሴጅ ጻፍልኝ። እዚህ ኮሜንት መስታው ላይ ሳይሆን በውስጥ ነው። ኦኬ ዋትስአፕ አለ? ዋትስአፕ ስልክ ቁጥር ጽፍልሃለሁ። እዛ ላይ አንተ ጻፍልኝ። ሚኒሶታ ነው። ሚኒሶታ ነኝ። እኔ ደግሞ ኢንዲያናፖሊስ 6 ሰዓት ጉዞ ነው ልዩነት ያለው። ኦኬ ፎሎ አድርጋለሁ። ፎሎ ባክ መልስልኝ፣ እናወራለን። ያ
ተመሳሳይ ጥያቄዎችም ስለነበሩ አባ ውስጥ እናውራው። ያ መልሽ ይላል። ታንክስ እንዳረጋለሁ። ስልክ ቁጥሬን ብሬክ ታይም ላይ ወጥቼ እደውልልሃለሁ። ታታችሁ ተመሳሳይ ታንክ ዩ ኤርሚ። ስልክ ቁጥሬ ሴንድ አድርግልኝ፣ ፎሎ ባኪም መልስልኝ። እሺ ያው ፎሎ ባክ ማለት ይችላል ወይ እንዴ? ታንክ ዩ ኤርሚ። ጌታ ይባርክ። አገኘሃለሁ። እሺ ታችሁን ሰማቸዋለሁ። እሺ ኦኬ። አሁንማ ኡስታዞቹ እየተሰበሰቡ ነው። ደረሳዎች ናቸው የቀሩት። አብዶ የመጣው እሺ፣ እንኳን ደህና መጣችሁ። ማን ነው? እንዴት ነው ማነበው? ቅመሜ ነው። ቅመም። አቤት። ሰላም ላንተ ይሁን ኤርሜ። ሰላም። እሺ፣ እንዴት ነሽ እህቴ? እግዚአብሔር ይባረክ። እኔ ድንገት ነው የገባሁት። በቃ የእግዚአብሔር ጊዜ ስለሆነ ብዬ አስባለሁና እግዚአብሔር ይባርክ። ስታስተምር መሀል ላይ ነው የገባሁትና ግን አንድ ጥያቄ ያለኝ ጥያቄ ነው መልስ ለማግኘት ስለፈለኩ ነውና ይቅርታ በመጠየቅ ጉዳይ ማለት ነው። እኔ ይሰማል ድምጼ? ይቅርታ። እኔ ያለ አባት ነው ያደግኩት። ያለ አባት ማለት ምንድነው? እናትና አባቴ ተለያይተው እናቴ እኔን ስታረግዝ ነው አባቴ የተለየው። ከዛ በኋላ ያው በእንጀራና አባት ነው ያደግኩት ማለት ነው። እና የአባት ፍቅር የሚባለውን ነገር ብዙም አላውቀውም፣ ሴንስም የለኝም። ምክንያቱም በእንጀራ አባት ስላደግኩኝ ማለት ነው። እና እስከ ቅርብ ጊዜ ድረስ እግዚአብሔር ስላስተማረኝ ጌታ በሚገባኝ ነገር አባቴ ነብይ ስጠራው ሴንሱን ስለማላቀው ግን በቃ የሌሎችን ሰዎች እያየሁኝ በቃ ጌታው እንደዛም አልልህን እንደሚገባኝ ግን በቃ አንተ አባቴ ነህ እያልኩ ብዙ ጊዜ እጠራለሁ። እና ምን ልልክ ነው ብዙ ጊዜ እንደዚህ ሰዎች ይጠይቁኝና ለምን ይቅርታ አትይውም ብለው ይሉኛል ማለት ነው። እኔ አልተቀየምኩትም። እኔ ያለሁት ውጭ ነው እና ልክ እኔ ወደ ውጭ ልመጣ ስል ልጄ ብሎ መጣ ማለት ነው። እና እኔ በግድ ነው ራሱ እስከዛሬ የት ነበረ እሱ? አሁን እኔ ወደዚህ ልመጣ ስል ነው እንዴ እንደዚህ እሱ እኔን ለማናገር የሚፈልገው ብዬ በጣም ልቤ አዝኖ ስለነበረ አላዘንኩበትም። ግን በቃ ሴንሱን ስለማላቀው እና እዚህ ከመጣውን በኋላ ሰዎች ለምን ይቅርታ አትዩ ምናምን ብለው ይሉኛል። እኔ እኮ አላዘንኩበትም፣ ክርስቲያን ነኝ። እና ግን እስካሁን በህይወቴ ኑር አይኑር እስከማላቀው ድረስ ነው አባት እንዳለኝ ራሱ ረስቻለሁ፣ ሴንሱን ስለማላቅ ማለት ነው። ግን በህይወት እንዳለ ያው ሰማለሁ ከሌሎቹ። እና ምንድነው ማድረግ ያለብኝ ኤርሜ? እኔ ውስጤ ምንም አላዘንም፣ ሴንሱም የለኝም። አሁን አባት ብዬ ስለ ራሱ ሴንሱ የለኝም። ይቅርታ መጠየቅ አለብኝ ወይም? ምክንያቱም ምንም ያዘንኩበት ነገር የለም። ያው ስላላደግኩ ነው፣ ሴንሱ ስለሌለኝ ነው የአባትነት የሚባለውን ነገርና ይሄን ምን ትመክረኛለህ? እግዚአብሔር ያዝንብኛል ወይ? አሁን እሱ ቢሞት በጌታም አይደለም ቢሞት እግዚአብሔር ይጠይቀኛል ወይ ይቅርታ ለማለት የሚለውን ጥያቄ ነው። ኤርሜ ተባረክ። ተባረክ ቅመምዬ፣ ጸጋ ይብዛልሽ። ወሳኝ ጥያቄ ነው በእውነት። በእንዲህ አይነት አስተዳደግ ማደግ ምን እንደሚፈጠር እኔ አልፌበት ስላላየው ህመሙ አይገባኝም። ሙሉ በሙሉ ምንም ልረዳሽ አልችልም የምትይውን ነገር ብዬ ልልሽ አልችልም። ቤተሰብን ማጣት፣ ያለ እናት ወይ ያለ አባት ማደግ፣ ያውም በህይወት እያለ ማደግ ምን ያህል ሊከብድ እንደሚችል ለሴትም ለወንድም እኔ በእናትና በአባቴ ላይ ስላደግኩ ማለት ነው። እና ፔኑ ምንም ልረዳሽ አልችልም ብዬ አልልም፣ ግን እረዳለሁ። ባላልፍበትም እረዳለሁ። እኔ አባዬ እያልኩኝ እንዳደግኩኝ አንቺ እንደዛ ብለሽ ለማደግ ያንን እድል አላገኘሽም። ለምን? በወቅቱ ከማዘር ጋር በተፈጠረው ነገር ፋዘር ትተው ስለሄዱ ማለት ነው። ኦኬ
እሳቸው ልጄ አይደለችም ብለው አይደለም አይደል የተውሽ? ያው ከማዘር ጋር በተፈጠረው ምክንያት ነው የተለያዩ። ልጃቸው እንደሆንሽ ያውቃሉ ያምናሉ ማለት ለዚህም ነው የመጡት። ግጭት ነበረ። ያው እኔ እናቴ ከምትነግረኝ ነው የምሰማው፣ ምክንያቱም ስለማላውቀው ስወለድም ያላባት ስለተወለድኩኝ ያው እናቴ እኔን 5 ወር ነፍሰ ጡር ሆና ነው የተለየሽ ነው የምትለኝ እሷ ማለት ነው። እና አገር ቤትም እያለው ምናምን ምንም ይሄ ላይክ አንጠያየቅም ምናምን ነው እንደዛ ነገር አታችመንት የለንም። ግን አባትሽ እንደሆነ ግን 100% ታምኛለሽ አይደል? ስለነገረችኝ አምናለሁ። ያ ምክንያቱም አለና አባትን እህቶቼ አሉ። እኔ 3ኛ ልጅ ነኝ። ከአንድ አባት ከአንድ እናት የተወለድን እና አባቴ እንደሆነ አምናለሁ። ማዘር ስለነገሩሽ ማዘር አይዋሽም? አዎ አትዋሽም። ኡስታዝዬ ልመልስልሽ እያለ ነው ይመልስልሽ። ጆ እሷ ያለፈችበትን ነገር እኔ ስለሚገባኝ አንተ በእናትና በአባት ስላደግክ አይገባም። እኔ በ6 ወሬ ነው እናቴና አባቴ የተለያዩትና እኔ ይገባኛል። ያለ አባት ነው ያሳደገችኝ እናቴ። በዛው በእስልምናም ቁርአኑ ምንድን ነው የሚለው? ለእናት አባታችሁ መልካምን አድርጉ የሚለውን ተከትዬ ቤተሰቦቼ ራሱ ያስታረቅኩኝ እኔ ነበርኩኝ፣ በዛ በነበርኩበት እስልምና እንኳን በክርስቶስ። ስለዚህ አሁን ልልሽ የምፈልገው ነገር ምንድን ነው? አንደኛ በህይወት በመኖራቸው እድለኛ ነሽ። ምንም ባታደርግላቸው ይቅርታቸውን ተቀብለሽ መጽሐፍ ቅዱስ ሲናገር እንዲህ ይላልና ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ፣ ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የእኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና ብለው በሮሜ ምዕራፍ 12 ቁጥር 18 እና 19 ነው ያነበብኩኝና ቢቻላችሁ አባትነቱን ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር ስል ይሄ ሰው በስጋ አባትሽ ነው እና ይሄ ሰው ዛሬ ጌታንም ባያቅ አባትሽ ነው፣ አስገኝቶሻል። አባትሽ ሆኖ ያስገኘሽ የተጣላው ከእናትሽ እንጂ ከአንቺ ጋር ስላይደለ አትበቀሉ፣ ብትበደይ ራሱ አትበቀሉ። ይሄንን ቃል አስተምሬ መጥቼ ነው ልጄ ጥርሴ የወለቀው 2017። ይሄንን መክሰኞ ቀን አስተምሬ አትበቀሉ፣ በቀል የእኔ ነው፣ ብድራቱን እሰጣለሁ ይላል ጌታ የምለውን አስተምሬ መጥቼ በዛው ከምሽቱ ወደ 5 ሰዓት አካባቢ በዚህ በፈረንጆቹ ልጆች ተጣሉ ተብሎ ከትምህርት ቤት ተደወልልኝ። ሲሄድ ይሄ ቴምፒቴሽን ነው፣ እግዚአብሔር ልፈትነኝ፣ ጠዋት ያስተማርኩትን ትምህርት እተገብረዋለሁ አልተገብረውም የምለውን ነገር ሊያሳየኝ ነው ያደረገው ብዬ ባደረግኩት ሙስሊሞቹ ተሰባስበው ሽምግልና መጡ እኔ ጋ። ይሄንኑ ቃል አስተምሬ ማታም ይሄንኑ ነገሪያቸው ቁርአን ላይ ቢሆን አሲኑ ቢሲኒ ጥርስን የሰበረ ጥርሱን ስበረው፣ ወልዐይኑ ቢልዐይኒ አይንን ያጠፋ አይኑ ይጥፋ። በእስልምና እንደዛ ነበር። አሁን ደግሞ አልችለውም፣ አምላኬ አትበቀሉ ይላል ብዬ በነገርኳቸው ክርስትና ከሆነ እንደ ሁሴን ነው ተብለው ኖርማል ስሜ ሁሴን ነውና ክርስትና እንደ ሁሴን ነው። በእኛ ሽምግልና ውስጥ እሱ እስካልመጣ ድረስ እስከ መባል ድረስ እግዚአብሔር ፍቅር የሰጠኝ በዚች ቃል ምክንያት ነው። ስለዚህ አባትሽ ዛሬ በህይወት አሉ። ልጄ ልልሽ ይፈልጋሉ። ደውለሽ አባዬ ሰላም ነው እኔ እኮ ልጅህ ነኝ ብትያቸው የሚያገኙትን ደስታ ልክ አዲስ ሰው ወደ ጌታ እንደመጣ እግዚአብሔር ራሱ ደስ ስለዋልና ያለፍኩበትን አባቴን እየተንከባከብኩት ነው የሞተው። እኔ በ6 ወር ተፋተው አድጌ ቁርአን አስተማሪ ከሆንኩኝ በኋላ ነው ተታርቀው ቤቴ እንኳን እየመጡ ተቀብያቸው ያረፉትና አንቺ ዛሬ በጌታ ነሽ። ጌታሽ ደግሞ ይቅርታ አምላክ ነው። ምንድነው ያላደረግነውን ነገር አድርገውልን
ያንን ነገር አምነን እንድቀበል ያደረገው ጌታ በይቅርታ እንድትቀበያቸው ይፈልጋልና ይሄንኑ ለመናገር ፈልጌ ነው። ይቅርታቸውን ተቀበያቸው። ልጅህ ነኝ፣ አባቴ ነህ። ብትቺ ከእናትሽ ረጋ ራሱ ብታስታርቂያቸው ወደ ጌታ ለመምጣቱ ራሱ ምክንያት ትሆኛለሽ ብዬ ተስፋ አረጋለሁ። ተባረኩልኝ። ይቅርታ በዚህ ላይ ለመጨመር እናቴ የለችም፣ አሁን በቅርብ ጊዜ በህይወት የለችም። እሱ ደግሞ ኦልሬዲ ትዳር ይዞ ልጆች አሉት። ታስ ሎንግ ታይም ይሄ የሎንግ ጊዜ ነው የነገርኩት አሁን እዚህ እና ተለያይተው የራሱን ትዳር መስርቶ ልጆች አሉት ምናምን እና እኔ እንኳን ወደ ውጭ ከመጣሁ ኦልሞስት ከ15 ዓመት በላይ ይሆናል እና ያን ጊዜ ያየሁት ነው በህይወት በአካል እና በሄድም እንዳልኩክ ምንም ሴንስ ለሌለኝ እሱም ስለማይጠይቀኝ ግን ያው ትሰማለህ ማለት ባታቅም በቃ የሆነ ከሌ መጥቶ ነበር ምናምን ተብሎ የእናታችን ለቅሶ ጊዜ መጥቶ ነበር እያለቀሰ ነበር ምናምን ሲሉ እሰማለሁ፣ ይሰማኛል። ግን በቃ ውስጤ ያዝናል ሴንሱን ስለማላቀው ማለት ነው። እና እሱ ልል ነው። የት ሀገር ነው የምትኖሪው እህታችን? አሜሪካ ነው የምኖረው። አባትሽ የት ነው የሚኖሩት? ገጠር ነው ወይስ ከተማ? አዲስ አበባ ከተማ ውስጥ። አዲስ አበባ ነው የሚኖሩት? ከወጣሽ ጊዜ ጀምሮ ደውለሽላቸው ታውቂያለሽ? አላቅም። 15 ዓመት? አዎ፣ እሱም አይጠይቀኝም፣ እኔም አላቅም። አይጠይቀኝም እኮ። አሁን እሳቸው ከኢትዮጵያ ወደ አዲስ አበባ ማነው ከአዲስ አበባ ከኢትዮጵያ ወደ አሜሪካ መደወል የሚችሉበት አቅም አላቸው? አይ የላቸው ማለት አቅም አይ ቲንክ ሶ። እኔ ብዙ ስለማልቼክ ስለማላረግ ኢንተርናሽናል ኮል ስለሆነ ገንዘብ ያስከፍላል። አንቺ ስልካቸውን ታውቂዋለሽ? ኧረ በፍጹም። እኔ እኮ ግንኙነት እኮ የሚባል የለኝም። እኔ መጥተው ምን አሉሽ ያኔ ልትወጪ ስትይ? ልጄ ልትሄድ ነው ምናምን ብሎ የት ያሳደገኝን አባት ነው ዛሬ ልጄ የሚለኝ ብዬ ነው በቃ ያልኩት። እና ጎረቤቶች ናቸው ኧረ እባክሽ ምናምን ብለው ራሱ ዝም ብዬ ሰላም ያልኩት ማለት ነው። እሳቸውን ማለት እሳቸው እንግዲህ አባትሽ መሆኑን እናትሽ ኦልሬዲ ስለነገሩን ሶሪ እንግዲህ በእናትሽም የህይወት እልፈት ምክንያት ዛሬ ባይኖሩም ማለት ነው። ግን ደግሞ ፋዘር አሉ እና ምንም ይቅርታም አልጠየቁሽም? ከዛም በኋላ አንቺን ለማግኘት እንደው ተጸጽተውም ቢሆን እንኳን ይቅርታ ለመጠየቅ ምንም ሊያገኙሽ የሚችል መንገድ የለም? በፍጹም። ሲጀመርም ውጭ መጣች ስለተባለ እኮ ነው እንጂ እኮ እዛ ኖር ያለው እኮ በፍጹም አላቅም። እኔ ከዛ በኋላ እህቴ ጋር ልታሳድገኝ እህቴ ጋር ወሰደችኝ። ከዛ በኋላ ምንም አላቅም እኮ። አሁን ውጭ መጣች ስለተባለ ነው የመጣው። ሊፈልገኝም አይችልም ነው። ኦኬ ኡስታዝዬ ነግሮሻል። እኔ ከሱ የተለየ የምነግርሽ ነገር የለም። በሱ በተናገረው ላይ ግን ተጨማሪ የምነግርሽ ኤርሚ አንዴ እንትን ይላል። ይቅርታ እኔ እንትን አላውቅምና የአባትነት እንትን ስትል ግን አንድ ነገር ልበል። ምናባት ከኔ እንትን ከወሰደች እኔ የሁለት ወር ተረግዤ ነው አባቴ ወጣውና አላውቀውም ነበረ። አላሳደገኝም። ያለ አባት ነው ያደግኩትና ከዛ አንፃር ይብን እኔ በ7 ዓመቴ ነው ሰው ቤት የገባሁት። እናታችን የምታበላናታ እኔ ሰው ቤት ተቀጥሬ ነው ያደግኩት። ሰው ቤት ነው ያደግኩት። ግን የሚገርምሽ ነገር 13 ዓመት እንደዛ ሲሞላኝ አባቴን ለመፈለግ ሞቷል ተብሎ አክስቴ እድር በልታለች። አሁን አክስቴ አባቴ ቢሞት እድር አትበላም፣ ተቀብላ በልታለች ሞቷል ተብሎ ማለት ነውና እንደዛ ነው ያደግኩት እኔ። ግን በጣም ማለት ያለ አባት ማደግ ህመሙ ስሜቱ ለነግራችሁ በጣም ከባድ ነው። በትምህርት ቤት ይሸማቀቃለሁ እና በጣም ያስከፋል። አውቀዋለሁ ህመሙን፣ ያሳዝናል። ግን የቂም ሰው መሆን በጣም ጉዳት አለው። ካንቺ አልፎ እሱን ትጎጂዋለሽ ማለት ይቅር አለ ማለት ከራሳችን አልፎ ለዛ ሰው ቁስል ነው የምንሆንበት። በራሴ ጥፋት ነው እያለ የጸጸት ሰው እንዲሆን እናደርጋለንና እኔ በራሴ መንገድ ያው ከሀገር ወጣሁ ማለቴ በረሃ ገባሁና
አባቴን ለማግኘት ብዬ ከቤተሰብ ተደብቄ በረሃ ገባሁ። ለ3 አመት እንደዛ ቤተሰቦች አያውቁም። በቃ እሷም ሙታለች ወጣ ነው የተባልኩት። እና ቋራ የሚባል ገብቼ ቋራ እየሰራሁ አባቴ ያለበትን መንገድ ፈልጌ ሳገኝ ሱዳን ጠረፍ ሄጄ ነው አባቴን ያገኘሁት። ያውም አባቴንና ጌታን አንድ ቀን ነው ያገኘሁት። እና የሚገርምሽ ነገር በአባቴ አንድ ቀን እንትን ነው የምፈልገው ገባሽ? እኛ ከምንጎዳው በላይ እነሱ በጣም ነው የሚጎዱት። እንደዚህ አይነት ሰዎች ህመሙን እነሱ ጋር ስትቀርቢያቸው ነው የምታውቂውና እኛም ባለማሳደጉ ይጸጸታል፣ ያዝናል። ልጅ እንዳለው አያውቅም። ደውዬ አባቴ ስለው እኔ እኮ ልጅ የለኝም፣ በተለይ ሴት ልጅ የለኝም፣ አንድ ወንድ ልጅ እንዳለኝ አውቃለሁ፣ እሱም ሞቷል ብዬ አስባለሁ። ምክንያቱም ቆይቷል፣ የቆየ ነገር ነው። እናቱ ሲሞት አልመጣም፣ አባት ሲሞት አልመጣም። ገብቷቸዋል። ወጥቶ ነው የቀረው በዛው በውትድርናም በምን ምክንያትና ያ ስሜቱ ግን ያንን የሚጽናናበት ያደረገው ምን ነበረ? ጌታን ማወቁ። ለካ ጴንጤ ነው፣ ጌታን አውቋል በዛ ውስጥና ጌታ ያጽናናዋል ሁሉ ጊዜ። እና ያ ነገር ምንድነው የተፈጠረው? እኔ ሄድኩኝ 2008 ነው አባቴን ያወቅኩት። 2008 የምድሩንም የሰማዩንም አባቴን አንድ ቀን አወቅኩት። ጌታ ረዳኝ እየመራ እጄን ይዞ ሳላውቀው ገና ጌታን ሳላውቀው እንኳን እየመራ እውነትን ወደማውቅበት ቦታ ሲወስደኝ ሲሄድ ግን አባቴም ጴንጤ ነበር። ያን ጊዜ እንደውም በዛን ሰዓት ልጄ ጴንጤ ነው ብላ እንዳደነግጥ ብሎ ጴንጤ ነኝ ብላችሁ ምናምን እንዳታስፈራሯት ምናምን ብሎ ሲል እኔ ጌታ ያዘኝ እንቃርጉ የረዳውሽ እኔ ነኝ የሰራዊት ጌታ እኔ ነኝ ብሎ ያለምንም ወንጌል ሳልሰበክ ራሱ ጌታ ጎተተኝ ወደ ራሱ እና ጌታን አገኘው። እና ጴንጤ ነው መሆነው ስላቸው ፓስተሮቹ ኧረ አባትሽ እንትን ይለና ምናምን ማን ነው አባቴን ይሰጠኝ ከእግዚአብሔር ውጭ ነው አባቴ የለም በቃ ወንድሜ ነው አልኩኝና ጌታን አገኘሁት። ከዛሽ ቀን ጀምሮ ጌታን ተከተልኩት። አባቴን አባት አድርጌ ያስኩኝ። ከዛ በኋላ ግን የሚገርማችሁ ነገር ወደ አገር ቤት ገባ። አባቴ አገር ቤት ሄደ። በስንት ጊዜው ከሞቱት ቤተሰቦቹ ሄዶ መቃብር ላይ አለቀሰ። አያችሁ እኔ ያንን ይቅር ባልለው ግን ከብዙ ነገር ርቋል። እኔ እንትን ባልለው ብዙ ነገሩን አጥቷል። ከነሱ በላይ ህመማቸውን አምቀው የሚይዙት ከቤተሰብ እኛ ከቤተሰብ ነና እነሱ ይጎዳሉ። እቴ ጉዳት ያለው ከአባትሽ ጋር ነው። አባት በተለይ በሴት ልጁ ምንም አይጨክንም። እኔ ምስክር ነኝ። ግን አባቴ ባያሳድገኝም አንድ እንጀራ ባያበላኝም ከሰው ቤት ባድግም ብሰቃይም መከራዬም ባይም ግን አንድም ነገር እግዚአብሔር አላጎደለብኝም። ምክንያቱም እየመራጀን ይዞ እዚህ አድርሶኛል፣ አሳድጎኝ አሁን ላለሁበት ቤተሰቤን አልጠይቅም። ሰው ቤት በማደጌ የቤተሰቤ ችግር ነው ቤተሰቦች ድሃ ናቸው ብዬ አይደለም ነው የማልፍበት መንገድ ሁሉ ለኔ ለበጎ ነው። እዚህ ለመድረስ አድርሶኛል። ራሴን ችዬ እንድቆም አድርጎኛል። ከቤተሰብ እውነት ብያችሁ እኔ ራሴን ችዬ ቆምኩ ልጅ ነኝ። እረዳለሁ፣ ወንድሞቼን እረዳለሁ፣ እናቴን እረዳለሁ። ቤተሰብን ቀጥ አድርገን የሚይዘው አሁን ድረስም ማለት ነው። ታላቅ ወንድሜ ያለ ታላቅ ወንድሜ ደግሞ አቅም የለውም፣ አይችልም። አያችሁ እንድታልፉበት የተደረገው መንገድ ለዛሬ መንገዳችሁ ነው። በቃ ዞር ብላችሁ እንድታስተውሱ እንደይወሲ መንገዱ ጥሩ ነው። ላንቺ ነው ይሄ ክብር፣ ላንቺ ነው ይሄ ቦታ እና እኔ አውቀዋለሁ ስሜቱን። ግን የይቅርታ ልብ በጣም 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 ወሳኝ ነው። ይቅር በይ። እኔ አሁን በእርግጥ ተኝቼ ቅድም አልሰማችሁም ነበርና እሷ እንደዚህ ስትል ነው የነቃሁት የሰማችሁ። ግን ይቅርታ አስፈላጊ ነገር ነው። አባትሽን ይቅር በዩ። እድል ተሰጥቶሻል። ይሄ ትልቅ እድል ነው። እኔ ይሄው አባቴን ገንዘብ አድርጌ ጧት ማታ የሚሳሳልኝ ልጁ ነኝ በጸሎት ገባሽ? እሱ በጌታ ሆኖ እኔም በጌታ ሁኜ አንድ እግዚአብሔር እናመልካለን ከቤታችን ውስጥ እና መታደል ነው። ጌታ ይባረክ። ዋው ቆይ አንዴ ቀመም እንግዲህ አየሽ አንቺ ባለፍሽበት የህይወት ጎዳና ያለፉ
ኡስታዝና መቅዲ ሁለቱንም ማቃቸው እህትና ወንድም ናቸው። በተመሳሳይ ህይወት በአባት መከዳት ወይ ደግሞ አባትን ያለማወቅ ችግር ውስጥ ያለፉ ዘግይተው ግን አባቶቻቸውን ያወቁ ናቸው። ከአንቺ ጋር ተመሳሳይ አይነት ህይወት አለ። ሁለቱም ያሉሽን ስሚ። እኔ ልናገር ስል ኡስታዝ እኔን አስቀደመኛል፣ አስቀደምኩት። የነገረሽን ስሚ። መቅዲም ልናገር ስል እኔን አቋርጣኝ ነው የገባችው። እንኳንም ገቡ ሁለት ማለት ነው። እኔም በሶስተኛ ደረጃ የምነግርሽ የምትጠሪው በአሳደገሽ አባት ነው ወይስ በትክክለኛ በአባትሽ ነው የምትጠሪው? ስምሽ በትክክለኛ አባቴ ነው። ኦኬ። አሁን በማትደውይላቸው አባት ማለት ነው? አዎ አዎ። ኦኬ። ሁሌ ግን ስማቸውን በእሳቸው ስም ትጠሪያለሽ? አዎ። ያ ጌታን ትወጂዋለሽ አይደል? በጣም በእውነት እውነት። እሱስ ይወድሻል? ጌታ በደንብ ይወደኛል። ምን ያህል እርግጠኛ ነሽ? በደንብ። የእሱ መውደድ ጥያቄ ውስጥ አይገባም። የአንቺ መውደድ ግን ጌታ ላይ ጥያቄ ውስጥ ይገባል። የኔ መውደድ ጌታ ላይ ጥያቄ ውስጥ ይገባል። የእኛ መውደድ ጥያቄ ውስጥ ቢገባ አይገርመንም። ስለዚህ አንቺ እሱን እንደምትወጂው ከአንቺ በላይ እርግጠኛ የሚሆን የለም አይደል? እውነት ነው። የምትወጂውን ጌታ ምን ብታደርጊለት ነው ደስ የሚለው? ይቅር በል እና ጌታ ማስደሰት ትፈልጊያለሽ? በደንብ በደንብ። ፋዘርን ይቅርታ በያቸውና እሺ፣ ስልክ አንስተሽ ደውይላቸው ዛሬ። እሺ፣ ስልክ አንስተሽ ደውይላቸው። እርግጥ ነው አንቺ የተተውሽ የተረሳሽ እሳቸው ከነናትሽ ጭምር ስለጣሉሽ በእሳቸው እጅ አላደግሽም፣ ግን የእሳቸው ልጅ ነሽ። ሊፈልጉ የሚገባቸው እሳቸው ነበረ። ኦኬ፣ አልፈለጉም። ሌላ ህይወት መሰረቱ። ከእናትሽ ውጭ ወጥተው ሌላ ሴት አገቡ፣ ሌላ ህይወት መሰረቱ። አሁን እህትየው እንዳለችሽ መቅዲ እንዳለችሽ እሳቸው በግላቸው ሲሆኑ በህሊናቸው ምን ያወጣሉ ምን ያወርዳሉ እሳቸውና እግዚአብሔር ብቻ ነው የሚያውቀው። ስለ አንቺ ያላቸው ስለ ሌሎች ልጆቻቸው ያላቸው አመለካከት ምንድነው የሚያስቡት? እንደ አባት ማንም ሰው እውነት ለመናገር ማንም ሰው ደስ ብሎት ጮቤ እየረገጠ ምንም ትዝታው ምንም ትውስታው እስከማይኖረው ድረስ ከቀድሞ ባለቤቱ ልጆቹን ትቶ ሲሄድ ወይ ከቀድሞ ባለቤቷ ልጆቿን ትታ ስትሄድ ምንም ትውስታ ወይ ምንም ትዝታ የላትም ማለት አይደለም። ነገሩ አስገዳጅ ሆኖ እዛ ደረጃ ላይ ደረሱ፣ ተለያዩ። ስለዚህ ጌታ ኢየሱስ ክርስቶስን በጣም ተወጀዋለሽ። ያንቺ ደስታ ደግሞ ጌታ እንዲደሰት ትፈልጊያለሽ። ጌታ ደግሞ ከሚደሰተው አንዱ እሱ አንቺንና እኔን ይቅር ብሎ ካለን በኋላ ይቅርም ተባባሉ ብሏል። ስለዚህ 15 ዓመት ሙሉ በአሜሪካ ሀገር ላይ ነው ያለሽው። እስከ ዛሬ ገንዘብ ልከልሽላቸው አታውቂም፣ ያው ስለማትደዋወይ ማለት ነው አይደል? አዎ፣ አባት እንዳለኝ ራሱ ረስቻለሁ። በቃ እኔ የጌታን የሆነውን ነገር ልንገርሽ እህቴ። አባትሽን ስልክ አንሺና ደውይላቸው እና እንደምትወጂው ንገሪው። አንቺ በክርስቶስ ኢየሱስ ስለተወደድሽ አይደል? እውነት። እንደ አባት ባለመፈለጋቸው አሳዝነውሻል። በአባትነት ሪስፔክት አድርገሽ ምንም እንኳን በዚህ ነገር ተሰምቶኝ ነበር። በእነዚህን ያህል ዘመናት ከወጣሁም ጀምሮ አልደወልኩልህም። ማን ብለሽ ነበር የምጠሪው የነበረው? እኔ እንጃ እንዴት ልንገርህ? እኔ ያላደኩም። ያሳደጉሽን አባት ማን ነበር ብለሽ የምጠሪያቸው? እንጀራ አባት በእንጀራ አባቴ ነው፣ ግን ስጸልይ ሁሉ በቃ እሱን ወደ ጌታ አምጣው እያልኩ ነው የምጸልይ። እንጀራ አባቴን ነው የምጸልየው አባት አድርጌ፣ ምክንያቱም ያየሁት እሱን ስለሆነ። የተቀሩት እህቶችሽ ፋዘርን ትክክለኛ አባትሽን ማን ብለው ነው የሚጠሩት? በኖርማል ስሙ ነው የሚጠሩት። ምክንያቱም እነሱም ያው ስለተለያየን አትሊስት እነሱ ትንሽ ያውቃሉ፣ እኔ ነኝ የማላውቀው። በሱ እጅ አላደግሽም። ግን በቃ ለጌታ ደስታ የምትኖሪለት ከሆነ እግዚአብሔር ይቅር በማለት ደስ ይሰኘዋል አይደል? ይቅርታ በመጠየቅ በቃ የእውነት ለመናገር ምንም ትዝታው አይሰማኝም። እንደ አባት ያሳደገሽ ነገር ስለሌለ ትዝታው የለሽም።
ግን ደግሞ በስሙ ግን የምትጠሪባቸው ማን የምትጠሪበት የእሳቸው ስም ስለሆነ ስሟቸው በተጠራ ሰዓት ላይ ሁሉ ትዝ ይሉሻል አይደል? አዎ አዎ ነው። አሁን ምንድነው ቅመምዬ ጌታን መዋሸት አይቻልም ማለት እውነት ነው። በፍጹም በቃ ልትዋሻቺ እኛን ምናልባት ልትዋሽኝ ትችላለሽ። እኔ አንቺን አንቺ እኔን እዚህ ያለን እርስ በርሳችን ልንወሻሽ እንችላለን። እንወሻሽ ብለን ካልን ማለት ነው። እንድንወሻሽም ደግሞ አይነግረንም። በኤፌሶን መልእክት መጽሐፍ ምዕራፍ 4 ላይ እርስ በርስ ብልቶች ሆነናልና እውነትን ተነጋገሩ ውሸትን ማስወግዱ ይላል። ስለዚህ እውነትን ስናስወግድ ውሸትን ስናስወግድ ለእውነት እንኖራለን ብለን ካል አውጥተሽ ይሄንን በደሉኝ ይሄን እንደዚህ አድርጉኝ ምናምን ነገር ብሎ የሚል ነገር ባይኖርም ግን በአባትሽ ላይ ልብሽ ቅር ተሰኝቷል። አዎ ምንም ጥያቄ የለውም። ይሄንን ነገር ይዘሽ ግን አይ እኔ ምንም እኮ እኔ ማለት እኔ ትዝም አይሉኝ ምናምን ነገር ብሎ የሚለውን ነገር ታዩ እርሹ በእኛ ፊት እንደዛ ብለሽ ብትይ በቃ ዝም ብለን እንደ ባለ አእምሮ እንስማምሽ ብለን ካል እንሰማሽ እንችላለን። ግን እንደ መንፈሳዊ ግን እንስማሽ ግን ብዬ ካልኩኝ ስሰማሽ ምንም እንኳን እንደዛ ብለሽ ብትይ እኔ ትዝታው የሚለብኝ ምናምን ብለሽ ትይ ግን በአባትሽ ላይ ግን ልብሽ እንደከበደ በደንብ ስለማቅ ነው ለዚህ ነው የጠየኩሽኝ። እና የእውነት ጌታ እስከ ዛሬ ድረስ አሳድጎሻል። እሳቸውም ይህንን እድል አግኝተው ባያሳድጉሽም ጌታ ግን አሳድጎሻል። ቤተሰብ መስርተሻል አይደል? አሁን በአሜሪካ ሀገር ልጆች አሉሽ? ባለቤት አለሽ? ባለቤት ኢትዮጵያ ነው። እኔ እዚህ ነኝ ያለሁት። ልጆች ወልዳችኋል? አልወለድንም ገና። ጌታ እግዚአብሔር ፕሮሰስ አድርገሽ ባለቤትሽን ታመጫለሽ ማለት ነው። ኦፍኮርስ ያስ ያ ነገርሽ እንዳይያዝብሽ እህቴ። ምክንያቱም ነገርሽ የሚያዝበት ነገር በፋዘር ላይ ልብሽ ከብዷል። ልብሽ መክበዱን ከሚያሳውቀው ነገር አንዱ 15 ዓመት ሙሉ በስማቸው የምትጠሪበት አባትሽ እውነተኛው ኦሪጂናል የሆነው አባትሽ የአብራኩ ክፋይ የሆንሽ አባትሽ እሱ እንደ አባት ባያሳድግሽም እንደ አባት ባይፈልግሽም እናትሽን ገና እርጉዝ ሆነሽ ሳለሽ ትቶሽ ሌላ ሴት ሄደው አግብተው አዲስ ህይወት ጀምረው እንደ አባት ባያሳድጉሽም ግን ወላጅ ነውና የተገኘሽበት ዘር ነውና የተገኘሽበት አብራክ ነውና የወገባቸው ፍሬ ነሽና የእሳቸውን ስሜት ግን አልተረዳሽውም፣ አላገኝሻቸውም ማለት አግኝተሽ አላወራሻቸውም። ምን ነበረኛል ለመተው ምክንያት የሆነ እናቴን ለመተው ምክንያት የሆነ ምን ነበር እስኪ ንገረኝ ብለሽ በአባትም ይሁን ወይ ዳዲ ወይ አባዬ ብለሽ ጠርተሽው አልጠየቅሽው። እሳቸው ይሄን ነገር ለማውራት ከአንቺም ጋር እድሉን አላገኙም። ስለዚህ እውነተኛ ስትሆኚ ልብሽ አዝኗል። ይሄንን ነገር ልክ ወንድሜ ኡስታዝ እንዳለሽ ጆዬ እንዳለሽ መቅኝ እንዳለሽ ይቅር በይ። ይቅር ማለቱን ደውለሽ ይቅርታ ጠይቂያቸው። በጌታ ፊት ልንገርሽ፣ በሕያው ጌታ ፊት ስራ ትሰሪያለሽ አይደል? ስራ ስለምትሰሪ ለፋዘር መገዛት ያለበትን ነገር ገዝተሽ ስጫቸው። ልብስ መግዛት ካለብሽ በደንብ ግዢላቸው። በደንብ ቀያሪ ልብስ ብቻ አዲስ አበባ ውስጥ ስለሚኖሩ እሳቸው መደረግ ያለበትን ነገር እንደ ወላጅ ያንን ስታደርጊ ምን እንደምታደርጊ ልንገርሽ። የእግዚአብሔር ርኅራሄ፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነት ይሄን ስታደርጊ ደግሞ አይምሯቸውን እንዳይጸጽታቸው በጸጸት ወይኔ ብለው እንዳይሉ እና አድርጊላቸው። አባት ነው፣ በቃ አባት ናቸው እሳቸው። ላንቺ ባያደርጉምና ባያሳድጉሽም ያንን በደል ሳትቆጥሪባቸው አንቺ የክርስቶስ ልጅ ነሽና ጌታ ደስ የሚሰኝበት ይሄ ነው። ገንዘብ ላኪላቸው። የምትገዢላቸውን ልብስ ከፈለሽ በሰው በኩል ወይ ራሳቸውም እንዲገዙ አድርገሽ ገንዘብ ላኪላቸው። እናም እንዲመርቁሽ ንገሪያቸው። ከአንቺ ዘንድ ግን እስከ ዛሬ ድረስ የመራሽን በሄድሽበት መንገድ ከክፉ የጠበቀሽን ያዳንሽን በቅዱስ አጠራሩ የጠራሽን ጌታ ኢየሱስ ክርስቶስን መስክሪላቸው። እሺ። በመጀመሪያ ግን ይህንን ማድረግ ያለብሽን ነገር አድርጊ ቅመምዬ። እሺ። በጌታ ፊት ነው የምነግርሽ። ፎሎ ባክ መልሼልሻለሁ። ስልኬን ከፈለሽ በውስጥ ታውልሻለሁ። ይሄንን አድርጊ። ጨምርላት ኤርሚ። እሺ እሰጣለሁ። በልዬ ይሄንን አድርጊና አይ በቃ እኔ እዚህን ያህል ድረስ ኬርኩ ብለሽ ካልሽ ከዛ ያለፈው ወይ ከፈለሽ እኔ ባገኛቸው ወንጌል ልነግራቸው ሁሉ እችላለሁ። ግን ደግሞ በአንቺው አፍ ደግሞ በጣም ያምራል።
ስትነግሪያቸው ግን ከወቀሳ እንዳትጀምሪ ፕሊዝ። ከወቀሳ እንዳትጀምሪ ማለት እንደዚህ አድርገኝ እንደዚህ ጥለኝ እንደዚህ ምናምን ነገር ብለህ እንዳትይ። በቃ ያንን ያለፈውን ዘመን ታይላቸው። እሺ በቃ አይ ዶንት ኖ ከማዘር ጋር በምን ጉዳይ እንደተቃረኑ ነግራሽም ሊሆን ይችላል። ነግራሻለች። አዎ ሰው እንዳጋጫቸው እንደተለያዩ በቃ ሰው ነው ማለት ነው። አየሽው? ሶስተኛ ጣልቃ ገብነት አይደል? ሰዎች መካከላቸው ገብተው አዎ የተረገዘው ያንቺ ልጅ አይደለም ብለው እኔን ማለት ነው። በዚህ ምክንያት ነው፣ ግን ውሸት ነበር። አዎ ታያችሁ። እና አየሽ ያኔ የተረገዘችው ልጅ የኔ አይደለችም ብለው ሰው አጋጫቸውና ተለያዩ። አሁን ግን ልጄ ነች ብለው መጡ። ምክንያቱም ስትወለጅ ምራቱ ምንሽ ይመስላል? አሁን ፋዘርን የሚመስል ነገር አለ ሰውነትሽ ላይ? ፋዘሬን ነው የሚመስለው። ዋው ዋው አጉሬ ምናምን ትለኛለች እናቴ። ዋው ምን ይሉ ይሆን ታዲያ ፋዘር? ያኔ ስትረገጂ ከሌላ ወንድ ነው የተረገሽው ብለው ሰዎች መጥተው ማዘርንና ፋዘርን አለያዩቸው። ሊለያይ የማይገባ ትዳር በሐሰት ወሬ ያለያዩ። እየሰማችሁ ነው የእግዚአብሔር ወንዶችና ሴቶች ልጆች? አያችሁ እንዴት እንደሚደረግ። በኋላ ግን መወለድ አይቀርምና ስትወለድ ስታድግ ማንም መሰለች? የተዘራው ዘር የፋዘር ነው ማለት ነው። ማነው አባትሽ ስማቸው? ሰጠኝ የአቶ ሰጠኸኝ ልጅ ናት ማለት ነው። ምስክር ማን ይምጣ? አንደኛ እናት ተናግረዋል። እናትሽ በህይወት የሉም አሁን? የለችም። ተናግረው እሳቸው ወደማይመለሱበት ሁኔታውን ተናግረው ሄዱ። ማዘር ውሸታም አልነበሩ ማለት ነው። ያጣሏቸው ሰዎች ግን ውሸተኞች ነበሩ። ፋዘር በጊዜው መስሎት በዚህ ጉዳይ ነው አኩርፎ ከሌላ ወንድ ነው የጸነስሽው ብለው ትተዋት ሄዱ እናትሽን አይደል? መወለድ አይቀርም። ስትወለጅ ግን ስታድጊ አቶ ሰጠኸኝን ቁጭ ምን ይሉ ይሆን ፋዘር? በዚህ መካከል ሄደው ሌላ ሰው ጋር ገብተው ሌላ ሴት አግብተው ሌላ ወለዱ። ምን ይሉ ይሆን? እነዚህ ክፉ ሰዎች ያለያዩቸውን ሰዎች እነዚህ ክፉ ሰዎች ትዳሬን ያለያዩት ብለው እንደሚሉ ምንም ጥርጥር የለኝም። ለካ ልጄ እኔ ነበረች ብለው ማለት ነው። ስታድጊ ኮፒ እሳቸውን ሆነሽ መጣሽ እና በቃ ይሄንን ሁሉ አታንሽላቸው። ለጌታ ደስታ ኖርለታለሁ ብለሽ ካልሽ ጌታ ደስ የሚሰኘው በምንድን ነው ብዬ ስጠይቅሽ ሁላችንን መልሰው የሚችለውን መልስ ነው የመለሽው። ጌታ ይቅር በሚል ልብ በጣም ደስ ይለዋል። ወንድሞች እናቶች፣ በእውነት ነው ብዬ የምላችሁ ጌታ ይቅር በሚል ልብ በጣም ደስ ይለዋል። በጣም ደስ ይለዋል። ይቅርታን በተሞላ ልብ በጣም ደስ ይለዋል። እና ይቅር ባያቸው። ይቅር መላትሽን በተግባር ደውይላቸው በስልክ ስልክሽን ስጫቸው፣ ስልካቸውን ተቀበይ፣ ደውይላቸው፣ ይቅር ባያቸው እና እንደ ልጅ የሚደረገውን አድርግላቸው። ቴንክ ዩ እቴ። እስከዛሬ የመራሽ እግዚአብሔር፣ እስከዛሬ የረዳሽ እግዚአብሔር ለአባትሽ ይቅርታ ስትይ፣ ልብ በኝ እቴ፣ ለአባትሽ ይቅርታ ስትይ እንደ ልጅ ምንም እንኳን ባያሳድጉሽ አንቺ ያን ሳትቆጥርባቸው ስለ ጌታ ብለሽ ይቅር ብለሽ ለሳቸው የሚገባውን ነገር ስታደርጊ እመኝኝ የሰራዊት ጌታ እግዚአብሔር በጎነቱን በቤትሽ በህይወትሽ ይከፍልሻል። አሜን። በዚሁ ምድር ላይ አልኩሽ፣ በዚሁ ምድር ላይ እዛ መንግስተ ሰማያት ሄደሻል። መንግስተ ሰማያት ኦልሬዲ በጌታ በማመንሽ ትገቢያለሽ፣ ገብተሻል። እዚሁ ምድር ላይ ግን በጎነቱን ታያዋለሽ። መልካምን ነገር ዘርተሻልና የሰራዊት ጌታ እግዚአብሔር መልካምን ነገር በዘመንሽ ያሳጭድሻል። አሜን። እውነት ነው። በቃ አድርጊው። ተባረኪ፣ ተከናወኝ። አሜን። የጌታ እጁ ከአንቺ ጋር ነች። አድርጊው ፕሊስ። በውስጥ መስመር ከቻልሽ ስልክሽን ጻፊልኝ። እኔም ልኬልሻለሁ። ተባረኪ። ተባረኩ። በጣም ብዙ ጊዜ ባለቤቴ ራሱ ጠይቆኛል፣ ልውሰድሽ ላገናኘሽ ሲለኝ በቃ አቃተኝ ማለት ነው እና እምቢ ብዬው ነበረ ሀገር ቤት በሄድኩ ጊዜ ማለት ነው። እና እግዚአብሔር ዛሬ ሊፈታኝ ፈልጓል። ለጌታ ክብር ይሁን። እንዳታዊ እንዳታሳድሪው ቅመምዬ፣ አሁን ነግቷል። ኢንተርናሽናል ኮል ካለሽ ደውይለት፣ ካልሆነ ቫይቨር ላይ ይሸጣል። ታውቂያለሽ አይደል? ለሲስተር ነው ለታላቋ እህቴ
የአንድ እናትና የአንድ አባት የሆንን አለን። እኔ ሶስተኛ ልጅ ነኝ። እሷን ትልቋን እህቴን እሷን ነው ስልክ ላገኝ የምችለው። ጠያይቃልኝ የእሱን ስልክ በቃ ፈልጊና ጠያቂና ደውይላቸው እህቴ። እሺ ተባረኪ ተባረኪ ተባረኪ። አሜን። እሺ እሺ። በልዬ የሆነ ነገር ላውራሽ እያለ ነው። በልዬ አንተ መሆኑን እኮ አላወኩም። ፕሮፋይልን ቀይረው አላወኩም ነበር። መኮይ እውነት ነው። እንደዛ ሆኖ ነው። እኔ ደግሞ አንድ የምወደው በዚህ በቲክቶክ ቻናል ላይ ነምበር 1 የምወደው ሰው ኤርሚ ነው አልኩኝ እና አንድ ኢሊያ የሚሏት ደግሞ ሐሰተኛ ነቢያቶች ላይ የምትሰራ ልጅ አለች። ሁለታችሁን ነው በጣም የምወደውም እናንተን አይቼ ነው ማለፍ የማልችለው እና እናፍቃለሁ። ስጠፉም ያው ቫኬሽን ላይ እንደሆንክ ሌላም እሰማለሁኝ እና ስትመጣ ይኸው ቅባት ሁሉ ጨምሮ ነው የመጣው። በእውነት በደንብ ሰምቻለሁኝ። ስለ ኃይለ ሥላሴም ስለ ሌላም ልናገር ፈልጌ እንዳውም ልገባ የነበረው ስለ ኃይለ ሥላሴ ስታወራ ነበር። አሁን ወደኋላ አልመልስህም። እህቴ ስላለችው ነገር ነው መናገር የምፈልገው። እህቴ አባቷን በልጅነቷ ስላጣች ያገኘችው ነገር አለ። አንድ ማጣት ትልቅ ነገር አስገኝቷታል። አሁን እሷ ምናልባት የእንጀራ አባቷን እንዳባት ቆጥራ አድጋ ይሆናል። ነገር ግን ሲንከባከባትና ሲያሳድጋት የኖረው እግዚአብሔር እንጂ ሰው አይደለም። እኔ አባቴን ለተወሰነ ደቂቃ ነው ያየሁት። አባቴ እናቴን በጣም አቢዩስ ሲያደርጋት ስለነበረ አዲስ አበባ ኮልፌ ተወልጄ በእናቴ ጀርባ ደብረ ዘይት የሚባል ሀገር እዛ ወስዳ ነው ያሳደገችኝ እና እዛ ከአፈር ላይ ሲጫወት የ3 ዓመት ልጅ ይሆናል ምናልባት በደንብ በውሎ አላቀውም። መጥቶ የሆነ ዳቦ ሰጥቶኝ ሲሄድ መልኩ ትዝ ይለኛል። የህፃንነት ትዝታ ደግሞ በቀላሉ አይጠፋም። ከዛ በኋላ ወደ ጅማ ምናምን ለስራ ሄዶ በዛው አረፈ ብላ እኔ እናቴ ብቻዋን 3 ልጆች እንጨት ሸጣ እንደ አህያ ወገቧ ተመልጦ በብዙ ችግር ነው ያሳደገችኝ እና የእሷ ዘመዶች 40 ጋሻ መሬት ነበራቸው። ነፍታራሪ ተፈራ ገነሜ፣ ደጃች ገነሜ ፎቅ በማለት ሁሉ የሚታወቅ ትልቅ ታሪክ አለ። የእሳቸው ሚስት ደግሞ ምትዋብ በየነ ትባላለች። በጣም ትልቆች ናቸው። በእግዚአብሔር ላይም በዓለም ላይም ጥላቻ ይዤ ነው ያደግኩት። አንዱ ተትረፍርፎት ይኖራል፣ ሌላው እየተቸገረ ይኖራል። ለምንድን ነው ይሄ እግዚአብሔር እንዴት የሚያዳላ ነው ምናምን እል ነበር። ግን ሳላውቀው እህቴም እኔም ያተረፍነው ነገር ምንድን ነው? የማይሞት አባት እሱ ነው ለካ። በኋላ ውሎ አድሮ የደረስኩበት ነገር በቃ እኔ አሁን እግዚአብሔርን እኔ በጣም አሁን በእድሜ ገፍቻለሁ። ከ65 ዓመት በላይ ሆኖኛል። ነገር ግን እግዚአብሔርን የሚለው አባባ ነው የምለው። አባቴ ንጹህ ብቻውን አባቴ እሱ ነው። ምክንያቱም ሳላውቀው ያው ለተወሰነ ደቂቃ አይቸው ነው አባቴ የሞተው። ስለዚህ አባባ የምለው እውነተኛ ምድርና ሰማይን የሰራ አምላክ ፈጣሪ አባባ ብዬ በሱ ያለፍኩትን ነገር አሁን ብጀምር ተርክ ያልጨርሰው። እኔ ጥይት 50 ክሊቨር ጥይት ከአይሮፕላን ላይ ተተኩሶ እንደ ዝናብ እየዘነበብኝ አቧራ ሳይነካኝ ወጥቻለሁ። እኔ በመርከብ ከጅቡቲ ሳውዝ አፍሪካ ገብቼ ከኔልሰን ማንዴላ ጋር ታስሬያለሁ። ኬፕታውን ፖልስሞር ማክሲመም ፕሪዝን የሚባል ቦታ መርከቡ ላይ ብዙ ሞት አምልጫለሁ። እግራችሁ ማልችል የለየለት ሞት የሚባል ነገር በቃ አሁን ሞቼ ወደ ቀብር እየወሰዱኝ ነው ብዬ ድምፅ ሁሉ እየሰማው ሆስፒታል ውስጥ ራሴን አግኝቻለሁ። ይሄ አባት ስለሌለኝ አባት ብዬ የተጠጋሁትን አባባ ምለው አምላክ ከብዙ ሞት አስመልጦኛል። እህቴን አሁን በደንብ ብታያት በጣም የዋህና ለሰው አዛኝ በቃ ሁሉን የምትወድ ከሁሉ በላይ እግዚአብሔርን የምትወድ መሆኗን እኔ ሳላውቃት እመሰክራለሁ። የእኔ ባህሪ እንደዛ ሆኖ ነው የተቀረጸው። ከእናት ጋር ማደግ ርኅራሄን እናቴ እንጨት ተሸከማ ያገኘቻትን
አንድ የሆነስ ድሃ ቆሞ እዛ ጠውልጎ ስታይ ወይኔ የኔም ልጆች ነገር እንደዚህ ይሆናል ብላ መቀነቷ ላይ ያለቻትን ፈታ የምትሰጥ እናት ነች። እናቴ ካለፈች ወደ 25 ዓመት 30 ዓመት አካባቢ ሆኗል። ግን ጌታን ተቀበላ ማን ሊቀብርሽ ነው በስተርጅና ሲሏት ካልሸተትኳቸው መንገድ ላይ ይጥሉኝ እንኳን አዳኜን ክርስቶስን አገኘሁ ብላ ነው ወደ ጌታ ሄደችው። ይሄ ለእኔ እጥፍ ድርብ እግዚአብሔር ያደረገው ድንቅ ስራ ነው። ስለዚህ እህቴ ወንድሜ እንዳለሽ ነው። እኔ ትንሽ የምጨምረው ነገር ምንድን ነው? እኔ ክርስቶስ ስንት በደል ኃጢአቴን ይቅር ያለኝ የክርስቶስ ልጅ ነኝና ይቅር ብዬሃለሁኝ። እንደው ምንም አይነት በደል ቢኖር ልጅህ ነበርኩኝ፣ በወቅቱ ብጠይቀኝ ጥሩ ነበር፣ ግን በፍጹም አትጸጸት፣ እኔንም ጌታ ይቅር ብሎኛል፣ ይቅር ብዬሃለሁ ብላ አቅሟ የሚፈቅደውን ማድረጓ ጥሩ ምክር ነው። ቅባት ጨምሯል። ብዙ ተናገርኩኝ፣ በጣም ይቅርታ ጠይቃለሁ። ሰዓት መውሰድ አልፈልግም። ይሄንን ነው ማለት እንፈልገው። ኤርሚ ግን ቅባት ጨምሯል። በብዙ አቅጣጫ የምትናገረው ነገር እውነት ነው፣ በስልጣንና በኃይል ነው። እኔ እንዲያውም በቃ ከድሮ ነቢያቶች በጣም ከመወዳቸው ነቢያቶች አንዱ መንፈስ በዚህ ሰው ላይ ገብቷል እያልኩ ነው የማስበው። ነውም እንደዛም ነው። ለነገሩ ጌታ ብዙ አዲስ ፍጥረት አድርጎ ሁለተኛ ቆሮንቶስ 5:17 ላይ እንደሚናገረው ለራሱ አድርጎ የፈጠረህ ነህ። በርታ፣ አይዞህ፣ በስልጣንና በኃይል በቆምክበት አካሄድ ሂድ፣ እግዚአብሔር ካንተ ጋር ነው። ይህንን ነው ማለት እንፈልገው። ቴንኪዩ ስላዳመጣችሁኝ። ሰዓት ወስጄ ተናገርኩ። በጣም ይቅርታ። ታላቅ ወንድማችን በልዬ ጸጋ ይብዛልህ። እኔ ወንድም አድርጌ ስለተቀበልኩ አንተም እንደዚሁ በሌ ነው ብዬ የምለው አቆላምጬ ማለት ነው። እግዚአብሔር ዘመንን ይባርክ። ለጌታ ክብር ይሁን፣ ለእግዚአብሔር ክብር ይሁን። ልባችንን የሰራ የበደሉን ሰዎች በእንዲህ አይነት ትልልቅ በደል ተበድለህ ለሰዎች ለወንድሞችም ለአባቶችም ለእናትም ለወገንም በሩቅም በቅርብም ላሉት ይቅርታ ባህሪያችን ያይደለ ከባህሪያችንም ያይደለ ከፍጥረታችን የቁጣ ልጆች የነበርን ሰዎችን ካካፈለን መለኮታዊ ባህሪያት አንዱ ይቅር ማለትን ሁሉ ጭምር ስለሆነ ልባችን ለምህረት ለይቅርታ እንዲሸነፍ ስላደረገው ለእግዚአብሔር ልጅ ለዳዊት ልጅ ለኢየሱስ ክርስቶስ ክብር ይሆንለት። አየ የበደሉን ሰዎች አይኖሩም ማለት አይደለም። መቅዲ ተበድላ አባቷን ፍለጋ እስከ ሱዳን ጠረፍ ድረስ የሄደችበት ምክንያት ልቧ እንደዚህ አድርጎ ስለሰራ ነው። በክርስቶስ ኢየሱስ እግዚአብሔር ጥንቱንም ሲፈጥር ልባችንን ያውቃል። እህቴም ቅመም እንደዚህ፣ ወንድሜም ጆ እንደዚሁም በሊም ሁሉ ጭምር ታሪክ ያላችሁ ሰዎች ናችሁ። ልብ በሉ። እኔ አሁን ከእናንተ ይልቅ በእናትና በአባት ላይ ያደኩ ሰው ነኝ። እስከ 10 ምናምን ነገር ዓመቴ ድረስ ያደኩ ሰው ነኝ። ያው በቆሎ ትምህርት ቤትም ስለነበርኩ ተመልሼ ወጥቼም እንደገና ደግሞ ወደ ቤተሰብም ጋር ተመልሼ ብገባም ግን በእናትና በአባት ላይ ነው ያደኩት። እናቴም አባቴም በእነሱ እጅ ላይ ነው ያደኩት፣ እኔም ሌሎችም ማለት ነው። እና እግዚአብሔር ልባችሁን ለምህረት እና ለይቅርታ እንዲሸነፍ ስላደረገም ጌታን ልታመሰግኑ ይገባል። ይሄንን ነገር እየፈለጉትም ልባቸው ይቅር ለማለት የከበደ ሰዎች አሉ። አንዳንዶችም ቅድም ስትናገሩ የነበረው ነገር አለ። አንዳንዶች ለምሳሌ ወንድሜ ኡስታዝ ቅድም ምንድን ነው ያለው? ገንዘቡ የተነጠቀበትን ሰው በሽማግሌው ጠይቀዋላችሁ፣ በቤተክርስቲያን ጠይቀዋላችሁ። ልክ ናችሁ፣ ያስኬዳል እሱ መንገድ። ግን ከዛ ይልቅ በእግዚአብሔርም አለመጠየቅ። ታዲያስ ገንዘብ አይደል የወሰደው? አዎ። ተበድሮ ነው አይደል የወሰደው? አዎ። ታማኝነትን ያጎደለው እሱ ነው አይደል? አዎ። በቃ ለሚለምን ሁሉ ስጥ፣ እናም ደግሞ የሰጠኸውን ደግሞ መልሰህ ደግሞ አትቀበለው ብሎ በሚለው በጌታ ቃል መሰረት እንደዛ ራሳችንን ብናለማመድ በጽድቅ መንገድ በጽድቅ ጎዳና ምንም እንኳን የሚያም ቢሆንም ግን መተው ይቅር ማለትን የበለጠ ግን ነገር የለም። ለኡስታዝ 18 ዓመት ሙሉ ከቤተሰቡ የሚገባውን እርስና ድርሻ
መሬትን ያህል ነገር በወንድሞቹ እኮ ተነጥቋል፣ በኢየሱስ ክርስቶስ ምክንያት ማለት ነው። በህግ ልጠይቅ ብሎ ቢላ ያስኬደውም ያስኬደዋል። ንጹህ ኢትዮጵያዊ ነው። በኦሮሚያ ክልል ተወልዶ ያደገ ወንድም ነው። በሃይማኖቱ ምክንያት ነው እንጂ የእነሱ ቤተሰብ ስላልሆነ አይደለም። እና ልጠይቅ ብሎ ቢል በኢትዮጵያ ህገ መንግስት መጠየቅ አይችልም? ይችላል። ማስለቀቅ አይችልም? ይችላል። ወንድሙን አስለቅቆ ምንም አሜሪካ እንኳን ቢኖር መሬቱ ሸጦት ሊጠቀምበት አይችልም? ይችላል። ከዚህ ይልቅ ግን ለዛው ለወንድሙ በጌታ ምክንያት ስለሆነ ያለው ተውለት ብዬ ስለው እሺ አለኝ። አየህ፣ እንደዚህ አይነት ልብን እግዚአብሔር ብቻ ነው የሚሰጠው። ይሄንን ደግሞ እሱ ልክ እንደዚህ ዕብራውያን 10 ላይ ቅድም እንዳየናቸው ቁጥር 34 ላይ እንዳየናቸው የሀብታቸውን ንጥቂያ ማለት ነው ስለ ጌታ ስለ ኢየሱስ ክርስቶስ በተለይ የዕብራውያን አማኞች ናቸው እነዚህ። የሀብታቸውን ንጥቂያ ማለት የራሳቸው በስጋ ወገን የሆኗቸው ዕብራውያኑ አይሁዳውያኑ ወደ ጌታ ወደ ኢየሱስ ክርስቶስ መጥተው የነበሩትን በሃይማኖታቸው ምክንያት ሀብት ንብረታቸውን ሁሉ ጭምር ነው እንዲያጡ እና እንዲሰደዱ ከከተማና ከሀገር እንዲወጡ ሁሉ ጭምር ያደረጓቸው ማለት ነው። ለዚህ ነው ዕብራውያን 12 ላይ በዋሻና በዱር ተቅበዘበዙ ይላል። እንዴ የራስ ወገን የሆነ ሰው ማለት ነው ሃይማኖትን ቀየርክ ብለህ ባይዞይ እስካሁንም ድረስ እንደዚሁ ነው እዛ እና የትኛውም ቦታ ላይ ስለ ክርስቶስ ኢየሱስ ሲሆን እንደዛ ነው የምንሆነው። አንጣ አስረክብ ትባላለህ። ቁልፉን አምጣ የመኪናውን አምጣ እየተባለ አንድ ስሙን ሲናገር ስሙን አልተናገረም፣ ስሙን አልናገርም ማለት ግን በጣም የሚያከብረው የእግዚአብሔር ሰው ስሙን ብጠራ እናንተም የምታውቁት ሰው አንድ ጊዜ መድረክ ላይ እሱ እያገለገለ በነበረበት ጉባኤ ውስጥ ተገኝቼ ነበር እና እንደዚህ ስለ ጌታ ስለ ኢየሱስ ክርስቶስ እውነተኛ ሕያዋን ምስክር የሆኑ ሰዎች ዛሬም በመካከላችን አሉ ብሎ በተለይ ጌታን ኢየሱስ ክርስቶስን በመቀበልና በማመን ጸንቶ ስለመቆም የሚመጣውን መከራ ሁሉ ስለመቀበል ሲናገር አሁን ስሙን ማልጠራላችሁ እዚህ ጉባኤ መካከል አንድ ትልቅ ሰው አለ አለ። ይህ ትልቅ ሰው የተባለው በእውነትም ትልቅ ሰው ነው። ከሀብታቸው እና ከቤተሰቡ ካለው ሀብት ብዛት የተነሳ አዲስ አበባ ውስጥ በጣም ታዋቂ የሆነ የሀብታም ቤተሰብ ነው። ቤታቸው ድግስ ሲደገስ ጳጳሳት ነው የሚጠሩት። ብራዘር ይሄ ዝም ብሎ ሰፈር ላይ የሚሯሯጥ እንደ ዱርዬ ወንድ ድመት ዝም ብሎ የሚሯሯጥ ቄስ እንኳን አይጠራም። ጳጳሳት ናቸው የሚጠሩት። በጣም የተከበሩ አንተ የተባሉ ባለስልጣናት ነው። ጠበል ቅመሱ ተብሎ ሲባል እዛ ቤት ባለስልጣን እንደዚህ አይነት ሰዎች ነው የሚጠሩት። በጣም የለየላቸው ሀብታሞች የሚባሉ ናቸው። እና ጌታ ኢየሱስ መግባቱ አይቀርም። እዛ ቤት ገባ። እዛ ቤተሰብ መካከል በማን በኩል? በአንደኛው ልጃቸው በኩል። ይሄ ልጅ የዛ ሀብታም ሰውዬ የመጀመሪያ ታችሁ አትሉም። ብዙዎች በአያቶቻችሁና በአጎቶቻችሁ በእናቶቻችሁና በአባቶቻችሁ ፊት ያቁብናል ብላችሁ አፍራችሁ ተሸማቃችሁ እንጀራ ላይ እንኳን የጌታን ስም ጠርታችሁ ለማመስገን የምትሸማቀቁ እህቶችና ወንድሞች እየሰማችሁ ነው። እና ካህኑ ቆመው ቡራኬ ከሰጡ በኋላ ምግቡ ከተባረከ በኋላ አንስተው ሁሉም ወደ መቀመጫው እየሄደ ሲበላ እሱ አነሳና መቀመጫው ላይ ሄዶ ቁጭ ብሎ ሲያመሰግን አዩት። ጌታን ሲያመሰግን አዩት። እዛ ማዕዱ ላይ ራሱ በሳህን ላይ ባነሳው ላይ ነው ይሄንን ያደረገው። እሺ እና ቀጥሎ በሚቀጥለው 2-3 ቀን ውስጥ የንስሐ አባታቸውን ጠርተው ምንድነው የተፈጠረው አሉት። ጌታን ተቀብያለሁ አላቸው። ማለት መናፍቅ ሆንክ ጴንጤ ሆንክ አላሉት። አይ እናንተ እንደዛ ብላችሁ የምትሉት እኔ ግን ጌታ ኢየሱስ ክርስቶስን ተቀብያለሁ ብሎ አለ። ንስሐ አባቱን ቀጥታ አባቱ ያሉት ምንድነው? ንስሐ አባታቸውን አባቴ እርሶ ይምከሩት ውሳኔ ከመወሰናቸው በፊት ኦኬ እና ውሳኔ ከመወሰኔ በፊት ይምከሩት አባቴ ብሎ በንስሐ አባቱ በኩል ምክር ተጀመረ ማለት ነው።
አንተ የባለጠጋ ልጅ ነህ፣ እመቤቴ የአስራት ብላ የተሰጣት የአስራት ሀገር የቅድስት የተዋህዶ እና እናት አባትህ ቆመው አደግድገው ጽዋ ማህበር የሚደግሱ የሚያበሉ የሚያጠጡ ለሀገር የተረፉ ምን ይሁንልኝ ብለህ ነው ትናንትና በስንዴና በሰልባጭ የመጣ ሃይማኖት ምናምን ነገር ብለው እያንቋሸሹም እያጣጣሉም እያቃለሉም ሊመክሩት ከጀሉ። ይሄንን የሚናገረው አገልጋይ የዚህ ሰው የቅርብ ሰው አይ አላደርገውም ማለት በቃ አባቴ በዚህ ጉዳይ ላይ አይምጡ ካህኑ ማለት ነው። ጌታን ተቀብያለሁ ከዚህ መንገድ ወደ ግራም ወደ ቀኝም አልልም አላቸው። ከዛ ይሄንን ውሳኔ ለአባትየው ንስሐ አባቱ አስታወቁ። የስጋ አባቱ ቀጥታ ያለው የተከፈተልህን ድርጅት የመኪናውን ቁልፍ ይኖርበት የነበረውን ቤት በሙሉ ቁልፉን አስረክበኛል። ልጆቹን የሚያስተምረው እንደ ሊሴ ገብረ ማርያም ነው ማነው እንደሚባለው አይነት ይሄ ማነው የፈረንሳዮቹ እዚህ የደህንነትና ኢሚግሬሽን ጥቁራ ምንድነው የጥቁር አንበሳ ትምህርት ቤት አለ አይደለ? ደህንነትና ኢሚግሬሽን ጋር ያለው ምንድነው ሊሴ ነው ማነው የሚባለው የፈረንሳይ ናም ነገር የሚባለው አይነት ማለት ነው። ብቻ ሀብታሞች ገንዘብ ከፍለው ኤክስትራ ገንዘብ ከፍለው የሚያስተምሩበት ቤት ነበር። ልጆች ናቸው ገና እዛ ነበር ያስተምር የነበረው የሚከፍለው ሁሉ ገንዘብ እስኪያጣ ድረስ አስረክብ አሉት። በሙሉ አስረክብ አምጣ አሉት። እንደዛ በጣም ታዋቂ እንደ ሊሴ አይነት ታዋቂ ትምህርት ቤት ነበረ። በሙሉ ተቀበሉት። ባዶን ቀረ። ኤርሚ ድምፅህ ተቋረጠ። ድምፁ የለም ኤርሚያ። አይ ሞት አድርጎ ነው ልጆቹ እየጮሁ ስለነበር ተረዱት። ከዛ አንፃር ያ ኤርሚ እስኪመጣ ከታች ሆነ። በጣም ይቅርታ ወገኖች፣ ልጆች እየረበች ስለነበረ ነው። እሺ ቀጥል። እና መጨረሻ ላይ ምንድነው ባዶውን ቀረ ማለት ነው። በሀብታም ትምህርት ቤት ከፍሎ ያስተምር የነበረው ሰው በመንግስት ትምህርት ቤት ልጆቹን እንዲያስተምሩለት ልጆቹን ይዞ ፍለጋ ሄደ። ከቤተሰብ ተነጠለ፣ ሀብቱን ተነጠቀ፣ ቁልፍ አስረከባሉት፣ በሙሉ አስረከበ አንዳች ነገር እስከማይቀር ድረስ ጸና፣ ቆመ። ያ ሰው ምን አለ? ያ ታላቅ እግዚአብሔር ሰው በዓላማ ጸንቶ ስለመቆም ብሎ ካለ በኋላ ይህንን ሰው ነው ጉባኤ ውስጥ አሁን አለ ብሎ ስለሱ እየተናገረ በእንባ ነበር ሲናገር የነበረው። ማለት ሀብትና ንብረቱ ስለተነጠቀ አሳዝኖት አይደለም፣ ስለ ዓላማው ጽናት ማለት ነው። ጌታ ኢየሱስ ክርስቶስን ይሄን ያህል የገባው ትውልድ ማለት ነው። ኦኬ ብዙዎች አላችሁ እዚህ ውስጥ ማለት ነው። እታጊ ያለሽ ካለሽ የታች አንድ ቁጥር ጻፊ። እታጊ እታጋለሽ? ኦኬ ሃኒ ያለሽ ከአውስትራሊያ? ኦኬ እታጉም እንደዚሁ አይነት ተመሳሳይ ነገር ህይወቷን ስለመሰከረች ተመሳሳይ ነገር የገጠማቸው ማለት ነው። ትዳራቸውን፣ ሀብታቸውን፣ ልጆቻቸውን ሁሉ ጥለው ስለ ጌታ የተባረረች እህት ነበረች። እታግ እዚህ ስላለች ሕያዋን ምስክሮች እንደዚህ አሉ። በአንድም በተዘዋዋሪ መንገድ ነገሩ ይተልቅም ይነስም ተብሎ የሚባል ግን
በእያንዳንዳችን ላይ የመጣ እንደየአቅማችን የተፈተንበት መፈተን አለ። አየህ፣ በትዳሯ ላይ ተወራርዳ ኢየሱስን ተይ ተብላ ስትባል አልተውም ብላ በማለቷ ውጪ ከቤት ብሎ ከሀብት ከንብረቷ ከ3 ልጆቿ ባሏ ያባራት እህት ናት። አሁን እህቴ ታጉ ስሟን ምጠራት እዚሁ ህይወቷን ስለመሰከረችልን በአደባባይ ላይ ከዚህ በፊት ስትናገር ስለነበረ ጥሩ ምሳሌ ስለሚሆኑ ማለት ነው። እናስ በዓላማ ጸንተው ሲቆሙ ግን ከኢትዮጵያ ሲያባራት የሰራዊት ጌታ እግዚአብሔር ከዛ በትዳር ሲያባሯት የሰራዊት ጌታ እግዚአብሔር የተባረከ ትዳር ደግሞ አውስትራሊያ ሰጣት ማለት ነው። ግን ወዳኖ ትዳሯን የተወቹ አይደለም። ስለማን? ስለ ኢየሱስ ስትል ልጆቿን፣ ሀብቷን፣ ባሏን ውጪ ብሎ ሲላት አስወጣት። እንዲህ አይነት የሔዋን ምስክሮች አሉ። እና ያ ወንድም 1 ዓመት ምናምን ነገር ብዙ ነው ያሉት። እዚህ እኔ ጥቂቶች ነው ያልኩ እንጂ በጣም ብዙዎች ናቸው ያሉት። 1 ዓመት አልቆየም ያ ወንድም፣ ያ የሀብታም ሰው ማለት ነው። እንጸልይ ነበር አለ ከዛ አገልጋይ ጋር። እናስ መጨረሻስ እግዚአብሔር ይኸውልህ መረባቸው እስኪቀደድ ድረስ እነ ጴጥሮስ አሳ እንዳጠመዱ እግዚአብሔር በዚህን ምድር ባለጠግነት ባረከው አልኩ። በጣም ማምነው እግዚአብሔር ሰው ነው ሲናገር የሰማሁት። በዘመኑ ብራንድ ኒው የሚባል ማለት ነው። ልክ አሁን 2026 አይደል አሁን ያለው። በዘመኑ ብራንድ ኒው የተባለ ምንም ገና 00 የሆነ ማለት ነው። ከሞኢንኮ አንደኛው፣ ሌላኛው ደግሞ ቤት፣ ሌላኛው ደግሞ በባንኩ አካውንት ኬት ያዛላ። የሰራዊት ጌታ እግዚአብሔር ያዛላ። ብራዘር የታመንለት ጌታ ያዛላ። የታመንለት ጌታ ያዛላ። ለቁራ ልጆች መብልን የሰጠ እግዚአብሔር በጽድቅ የታመኑለትን አደባባይ ላይ ይጥላል። ጻድቅ ሲጣል ዘሩ እህል ሲለምን አላየሁም ብሎ ያለ የዳዊት አምላክ እግዚአብሔር ያስባል እኮ አልኩ ወንድሞቼና እህቶቼ። በዚህ ጥቂቷ እንኳን ዘመኔ አይቻለሁ እኔ። ያስባል። በጣም ነው የሚያስበው ጌታ። 1 ዓመት ልጆቹን በትምህርት ቤት ይዞ ይንከራተት የነበረ ሰው መልሶ በዛው በሀብታም ትምህርት ቤት የሚያስተምርበት የገንዘብ ጥያቄ ሊኖርበት እስከማይችል ድረስ ምንጭን ከፈተለት አልኩ። ረሆቦት አደረገለት የሰራዊት ጌታ እግዚአብሔር ልጅ ኢየሱስ። ግን ምን አይነት ጀግና ወንድም ነው ብራዘር! ያ እስኪሆን ድረስ ግን ቅማልና ቱሃን እስኪበላው ድረስ የትናንትና ሞል ወንድምና እህት፣ ወንድም ጋሼ፣ እህት ጋሼ ብለሽ የምትያትን የምትሏቸው በኢየሱስ ክርስቶስ ጉዳይ ማንንም እንዳትፈሩ። 4 ነጥብ። ሲቀር ይቀራል አልኩ። ዓለምና በውስጧ ያሉት ነገር ማለት ነው። ኢየሱስ ምስክር ነው። ሲቀር ይቀራል አልኩ። ተው እባክህ። ሲቀር እኮ ይቀራል እኮ ነው ብለን ምንድነው? አባት ነው ይቀራል አልኩ። ከመቃብር በታች የለም አባዬ። አሁን ይኸው ቆሜ እንኳን አልቀበርኩትም። በቃ እስከ ወዲያኛው ተለያየን። እናት ትቀራለች፣ ሚስት ይቀራል፣ አባት ይቀራል፣ ልጆች ይቀራሉ። የዘላለሙን ንጉሥ፣ የዘላለሙን አዳኝ፣ የህይወቴን ባለቤት፣ የህይወቴን ሰሪ፣ ትንፋሼና መንገዴን በእጁ የያዘ የሰራዊት ጌታ እግዚአብሔር ልጅ፣ የሰራዊት ጌታ የእግዚአብሔር ልጅ፣ የዳዊት ልጅ ኢየሱስ ክርስቶስ እንደ ቆራሌው ዓለም ይዛ መታ ቆራሌው እያሉ በመለወጫ እንደሚሉት እሱ በሚስት አይለወጥም እህቴ።